ጂኔስ መምራኖች ነበሩ ድሮ እና ቲቸር ወንደሰን አዲስ አበባ ዩኒቨርሲቲ ነበር የሚያስተምሩት ከኛ ከድሬዳዋ ወጥተው ራሱ ሃይ ስኩል ከማስተማር እዛ ድረስ የማስተማር ደረጃ የመብቃት የቻሉ መምራኖች እነሱ ናቸው ይናሰብ ያሳዩኝ ከዛ አንዴ ልቤ ውስጥ ገባ በቃ አዲስ አበባ ዩኒቨርሲቲ ገብቼ ስታቲክም ዳይናሚክስ ላይም ስንማር በቃ ጨዋታና ቀልድ ነበር ለኔ ትምርቱ እውነት ለመናገር ከብዶኝ አያቅም ለምን እቺን ሐሳብ ስለዋትኳት ነው ማይከብደኝ በቃ እቺን ሐሳብ ቋጣጫት የትኛውም ፊገር ያለው የትኛውም ጥያቄ ጨዋታ ነው የሚሆንላችሁ free body diagram it's a diagram ነው that shows all the force clearly አንድ ቦዲ ላይ የሚገኙ ፎርሶችን በተቀላላ ክሊር በሆነ መልኩ የሚያሳያችሁ ዲያግራም ነው free body diagram ብለን ምንጠራው እስካሁን ድረስ እየተማርን የመጣነው ሐሳብ በተቀላላ ውሸት ነው እውነት አይዝም ይሄ ደግሞ ወደ እውነቱ ይጠጋል እውነት ነው ማለት አይደለም ግን ወደ እውነቱ ይጠጋል እሺ ትምርቶች ወደ እውነት ይጠጋሉ አንዳንዴ ሪል ላይሆን ይችላሉ ግን ይጠጋሉ ለምን በመጠጋጋት ነው ወደ ውሳኔ የምትመጡት let's say here we have f1 and here we have f2 ስንት ፎርስ አለን ብለን ነበር ያለፈው ቀደም ስንት ፎርስ አለ እዚህ ቦዲ ላይ ስንት ፎርስ አለ ሁለት ፎርስ ውሸት ነው ክሊር እናደርገው ከተባለ ወደ ታች ዌይት ይኖራል ወደ ላይ ኖርማል ፎርስ ይኖራል ስንት ፎርስ አለው አራት ፎርስ ተግባባን አይደል ስለዚህ አሁን ትንሽዬ ወደ እውነት እንጠጋጋለን ማለት ነው free body diagram it's a diagram that shows all the force clearly ሁሉንም ፎርሶች ምን በሆነ መልኩ ክሊር በሆነ መልኩ የሚያሳየን ዲያግራም ነው የተወሰኑ ኬዞች አሉ ዝም ብላችሁ ማየት ነው አመጣጡን ካያችሁ ጽፉት አይከብዳችሁ ዝም ብላችሁ ተመልከቱ ለምሳሌ ኬዝ 1 አንድ ቦዲ እንዲሁ ቢቀመጥ ዝም ብሎ let's say here we have f እዚህ ቦዲ ላይ ዝም ብላችሁ ስታዩ ባይናችሁ ስንት ፎርስ አለ ግን ሪያሊቲውን ቼክ ብታደርጉት ግን ስንት ፎርስ ይኖራል 3 ይሄ ቦዲ ወደ ታች ምን ይኖራል ዌይት ይኖራል አዎ እሺ ይሄ ቦዲ ተቀምጧል አልተቀመጠም for every action there is a reaction አይደለም ዌይት አለ ዌይቱ ወደ ታች ነው ዌይቱ የሆነ ነገር ላይ አርፏል አላርፈም ስለዚህ ዌይቱ የሆነ ሰርፌስ ላይ አርፏል ማለት ሰርፌሱ ደግሞ ለቦዲ የሚመልስለት ፎርስ አለ we call that force normal force ያንን ኖርማል ፎርስ ብለን እንጠራዋለን ኖርማል ፎርስ እዚህ ጋር ነው ያለው ሰርፌሱ ለቦዲ የሚመልስለት ነው ዌይት ቦዲው የያዘው ክብደት ነው ኖርማል ፎርስ ማለት ግን ሰርፌሱ ነው የሚመልሰው ምኑ ሰርፌሱ ለምሳሌ እቺን ፓርከር ሳንጠለጥላት ዌይት አላት የላትም እንዴ አላት ዌይት ክብደት መንፈስ ነው ክብደት ከሌለው ይታያችኋል ባይናችሁ አይደል በቃ ዌይት አለው ክብደት አለው ምክንያቱም ግራቪቲ አለ ማስ አለው የተወሰነ ግራም ቢባዛ ዌይት አለው ግን ተቀምጧል አልተቀመጠም ሰርፌስ የሚባል ነገር ስለሌለ ይሄ ቦዲው ኖርማል ፎርስ የለውም አንድ ቦዲ ኖርማል ፎርስ አለው ምንለው ልክ ሲቀመጥ ነው የሆነ ነገር ላይ ሲያርፍ ግን ኖርማል ፎርስ አለው ለምን አርፏል ክብደቱ አርፏል አክሽን ፎርስ ሪአክሽን ፎርስ ይኖራል እንደማለት ማለት ነው ተግባባን አይደል ኖርማል የምትለው ቃል ፊዚክስ እና ማቴማቲክስ ላይ ምን የሚል ሐሳብ ኢንዲኬት ታደርጋለች perpendicular 90 degree ስለዚህ ኖርማል ፎርስ is the force that makes 90 degree with the surface ከሰርፌሱ ጋር 90 ዲግሪ የሚሰራ ፎርስ ነው ተስማማን the force that makes yes ኖርማል የሚለው ቃል ጸራ እንደማለት ነው that makes 90 degree with the surface ከሰርፌሱ ጋር 90 ዲግሪ የሚሰራ ፎርስ ማለት ነው እሺ አሁን የዚህን free body diagram ስር in physics and in mathematics diagram በአክሲስ ነው የሚቀመጠው ለምሳሌ ተመልከቱ y x አረጋለሁ y x እዚህ ጋር ማን አለቻችሁ wait በቃ አይናችሁን ብቻ ማለት wait ኦኬ እዚህ ጋር ማን አለ f አይዞ እዚህ ጋር ማን አለ የለም ይታለ አለ ፍሪክሽን እዚህ ጋር የለም ገና ነን ወደ እውነት እኮ ገና እየተጠጋን ነው የለም እዚህ ጋር ፍሪክሽን ታያችኋል የለም አይታየኝም በቃ ፎርስ ብቻ ነው ያለው ኦኬ ወደ ላይ ማን ይታያችኋል ወደ ላይ ነው አይደል የሚለው ወደ ላይ እዚህ ጋር ኤፍኤን ነው ያስቀምጣለሁ ተስማማን አይደል ፍሪክሽን እሺ ይኖራል ገና ልንመጣ ነው እሺ ውሸት ላይ ነው አሁን ወደ እውነት እየተጠጋን ያልኳችሁ ለዛ ነው አሁን ሁለት አክሲስ አለኝ the first one summation of force at y ላለው mass times acceleration ወይም ደግሞ ፎርስ ማለት mass times acceleration ነው የትኛው ፎርስ ኔት ፎርስ ይሄን ካሰኛችሁ ኔት ፎርስ ማለት ይቻላል ኔት ፎርስ በምን አቅጣጫ ያለው በዋይ ላይ ሁለቱም የተለያዩ ስለሆነ ወይም ደግሞ ሳሜሽን ብላችሁ ዋይ ላይ ያሉ ፎርሶች ድምር ማለት ነው ይሄ ዋይ ላይ ማን አለ ወደ ላይ ኤፍኤን እግዚአብሔር ይስጥ ወደ ታችስ ደብሊው ወደ ታቻ ኔጌቲቭ ደብሊው is equal to mass times acceleration ግን ይሄን ቦዲ ወደ ጎን ስትጎትቱት ወደ ላይ ነው የሚሄደው ወደ ታች ነው ወይንስ ወደ ጎን ነው ስለዚህ ይሄ ቦዲ ዋይ ላይ እንቅስቃሴ ያለው ምን ላይ ነው እንቅስቃሴ ያለው ስለዚህ ዋይ ላይ እንቅስቃሴ ያለው ማለት ዋይ ላይ አክሰለሬሽኑ ምንድነው Fn minus W ማለት ያው mass times gravity ነው m times 0 0 እቺ ነው ዲዛብቱ ስራት
ኖርማል ፎርስ ኢኳል ኤም ክላስ አበቃ ዋይ እንቀጥል ሳሜሽን ኦፍ ፎርስ አት ኤክስ ኤክስ ላይ ማን አላችሁ ማስ ታይምስ አክሰለሬሽን ማለት ነው ኔት ፎርስ በኤክስ ያለው ማስ ታይምስ አክሰለሬሽን ኤክስ ላይ ማን አላችሁ ኤፍ ኢዝ ኢኳል ቱ ማ በቃ አለቀ ኬዝ 1 ነው ይሄ እንቀጥል እሺ ኬዝ 2 look let's say here we have a body and here we have a force normally ባናችን ስናየው አንድ ፎርስ ነው ያለው ግን ፍሪ ቦዲ ዲያግራም ጥቅሙ ምንድነው ፎርሶችን በተቀላላ ክሊር አድርጎ ያሳየናል ለምሳሌ ቦዲ ወደታች ምን አለው አይደል ዌይት አለው ኤምጂ አለው አርፏል ማለት ዌይቱ የሆነ ሰርፌስ ነክቷል ስለዚህ ዌይቱ ሰርፌሱን ሲነካው ሰርፌሱ ደግሞ ለዌይቱ ይመልስለት ፎርስ አለ ያን ፎርስ ኖርማል ፎርስ ነው አይደል እዚህ ጋር ነው ኖርማል ፎርስ ያለው ግን እዚህ ጋር ከመሳር ይልቅ እንዲመቸን እዚህ ጋር እንሳለው ኖርማል ፎርስ ብለን እቺ ጋር ቴታ አለቻት እቺ ኤፍ ስንት ኮምፖነንት አላት ሁለት ኮምፖነንት አላት ኤክስ እና ዋይ ኤክስ ኮምፖነንቷ ወደዚህ ነው እየሄደች ያለችው ስለዚህ ኤክስ ኮምፖነንቷ ወደ ቀኝ ነው የሚሄደው ኤክስ ኮምፖነንቷ ዋይ ኮምፖነንቱ ካያችሁ ደግሞ እንዲህ ወደ ላይ ነው እየሄደ ያለው ይሄ ቀስ ስለዚህ ዋይ ኮምፖነንቱ ቨርቲካሊ ደግሞ ወደ ላይ ነው የሚሄደው ይሄ ደግሞ ኤፍ ዋይ ነው አሁን ዋይ ኤክስ አርታችሁ ላይ ብትሉ ዋይ ኤክስ ብትሉ እዚች ጋር ኤምጂ አለችን እንዳያችሁት እዚህ ጋር ደግሞ ማን አላችሁ ኤፍ ኤን አለ እዚህ ጋር ማን አላችሁ ዶቼ ኤፍ ኤክስ ሌላ ወደ ላይ የሚሄድ ማን አለ ኤፍ ዋይ አለ አለቀ በቃ ይሄ ኤፍስ ዳኒ ይሄው ኤፍማ በኤፍኤክስ እና በኤፍ ዋይ እኮ ተተካ then after that summation of force at y mass times acceleration y ላይ ማን አለ ኤፍ ሌላ ማን አለ ኤፍ ዋይ ወደ ታች ማን አለ is equal to mass times ቦዲ ሆሪዞንታሊ ከሆነ ሙቭ የሚያደርገው y axis ላይ ምንም አይነት አክስ ፍጥነት አይኖርም ቬሎሲቲ አይኖርም ማለት አክሰለሬሽኑ ዜሮ ነው so fn ሲደመር fy minus mg is equal to mass times ዜሮ እቺን ወደ ዛብት ወስዷት fn is equal to mg እቺ ወደ ዛብት ማይነስ fy ይሄ ማለት ደግሞ fn is equal to mg ሲቀነስ fy ማለት የf ምን ኮምፖነንት ነው sin theta f sin theta በቃ አንደኛ ሁለተኛ fx ላይ ደግሞ እንምጣ ይሄ ለy ሊሰራ ነው ለx ደግሞ እንስራ summation of force at x is equal to mass times acceleration አንዳንድ መምህራኖች ኔት ፎርስ at x ሊሉት ይችላሉ ምንም ችግር የለም እሺ x ላይ ማን አላችሁ አይደል fx አለን is equal to mass times acceleration fx ማለት የf ምን ኮምፖነንት ነው cos theta is equal to mass times acceleration በቃ ቁጥር መተካት ነው ከዛ መስራት ይችላልላችሁ case 3 ላይ እንምጣ case 3 እንዲች ብትሆን ኖሮ ደግሞ ነበር ያለው አይደል እንዲህ ቢሆን ፎርሱ አይደል ያለው እሺ እዚህ ጋር ቴታ አለ እስኪ አብረን እንድገመው ኦኬ ይሄ ቦዲ ወደ ታች ምን አለው ኤምጂ አርፏል አላረፈም ካረፈ ወደ ላይ ምን አለው ኖርማል ፎርሱ እዚች ጋር ነው ግን ለምሳሌ እንዲመቸኝ እዚህ ላድርገው ተስማምተናል በዚህ እሺ እቺ ኤፍ ስንት ኮምፖነንት አላት ሁለት ወዴትና ወዴት ወደ ኤክስ እና ወደ ዋይ ኤክስ ኮምፖነንት ወዴት ነው ወደ ቀኝ ወደ ግራ እንዲች ነው የምትመጣው አይደል ወደ ግራ ጎበዞች ይሄው ኤፍኤክስ ኤፍ ዋይ ኮምፖነንቱስ ወደ ታች ደግሞ ኤፍ ዋይ ኮምፖነንት አለኝ ዋይ ኤክስ ወደዚህ ኤፍ ኤን አለኝ ወደዚህ ኤምጂ አለኝ ወደዚህስ ምን አለኝ ወደዚህ ነው የምወዳችሁ እንደው ምን አለ ዛሬ ተው በቃሽ ኤፍኤክስ እሺ ኤፍ ዋይ የቱ ጋር ነው የሚቀመጠው ወደ ታች አይደል ይሄው ኤፍ ዋይ እሺ ሶ summation of force at y mass times acceleration y ላይ ወደ ላይ ማን አላችሁ fn ወደ ታችስ fy ሌላስ mg is equal to mass times ይሄ ቦዲ ሆሪዞንታሊ ሙቭ የሚያደርግ ከሆነ y ላይ አክሰለሬሽኑ ምንድነው ነው ዜሮ ተዋጣና በራስ ጽፏል እኮ ባለ ይሄ ዜሮ ነው እቺን ወደ ዛብት ውስጥ mg ነው ወደ ዛብት ውስጥ ፖዚቲቭ mg እቺን ወደ ዛብት ውስጥ ፖዚቲቭ fy fn ማለት mg + fy ነው ማለት ነው እስቲ ለx ደግሞ እንስራ summation of force at x mass times acceleration x ላይ ማን አላችሁ fx ወደ ኔጌቲቭ ነው ምንም ችግር የለም በሉት እኔ ያው ለማግኒቱድ ነው fx is equal to mass times acceleration አለቀ እሺ ቆይ ደግሞ ምናልባት እዚህ ጋር ሌላ ፎርስ ቢኖር ኖሮስ f2 የሚባል እዚች ጋር ትመጪና ምን ማድረግ ነው f2 ከዛ እዚች ጋር ትመጡና fx summation of force at x ላይ fx ይቀነስማ f2 ብላችሁ መሄድ ነበር ማለት ነው ተስማማን እሺ case 4 እንዲስ ቢሆን ኖሮ ስታይ case 4 ደግሞ ለምሳሌ እንዲህ ቢሆን ኖሮ ቆይ ነይ ታይ እንዲህ ቢሆን ኖሮ m1 let's say this one is m1 እና m2 ቆይ ከm1 እና ከm2 ማን ነው ይበልጣው አናቅ አልሰጠውም ገመዱ ስለረዘመ ይመስላል እንዴ ቆይ አንተ እስቲ ና የሚከለክለኝ ካለ እንደው የሚከለክለኝ
0.5 ማን ይበልጣል ሲቆይ እንዲህ አርግቻ አስቀምጨው ቢሆንስ አሁን ልክ ስለቀው ይሄ ወደዚህ ይመጣል ግልጽ ነው አይደል ገመዱ ረዝሟል ማለት ይሄ ወደዚህ እየመጣ ነው ትርጓሜ ይሰጣል በተለምዶ ግን ተው እንደዛ አይደለም እሺ ተው ማሱን እዩ መጀመሪያ ማሱን ማበላለጥ እንጂ ገመዱ ረጅም ስለሆነ ወደ ታች እየመጣ ነው ምናም አይ ሰውየው እንዲህ አርግቻ አስቀምጠው ቢሆንስ ኖርማሊ እሺ መብታችሁ ነው አቦ ተውኝ ኑ በቃ M2 M1 let's say M2 ከM1 ይበልጣል ነበር እንዳላችሁት ይሁንላችሁ M1ም ከM2 ይበልጣል ምንም ችግር የለም ከሁለቱም አንዱ ብታበላልጡ ግን እኔው እስኪ ስንት ቦዲ አላችሁ ሁለት ቦዲ ያለ ማለት ሁለት ፍሪ ቦዲ ዲያግራም ይኖራል ማለት ነው እሺ ለምሳሌ ከM1 እንጀምር እስኪ M1 ወደ ታች ምን አለው ተለቅል አድርገው እንደ ኢንሰል እሺ M1 ወደ ታች ምን አለው wait ምን M1 G አይደለም እሺ M1 አርፎን አላረፈም ማለት ኖርማል ፎርስ አለው ምን አለው ግን ገመድ ይዞታል ቴንሽን እዚህ ስዕል ላይ ስንት ገመድ ይታያችኋል አንድ ገመድ ብቻ ነው አንድ ገመድ አሁን እሺ አሁን አንድ ገመድ ነው ከዛ ደግሞ ሁለት ገመድ እኮ ይሆናል እኮ ዝም ብላችሁ አንድ ገመድ ነው አሁን because ፑሊውን ፍሪክሽን ለሳርተን ነው የምናስበው ፍሪክሽን እያወራን አይደለም ስለዚህ ይሄው ገመድ ነው ይዞረው ስለዚህ ቲ ናት ተስማማን አይደል ኦኬ ስለዚህ yx አርጉ እዚህ ላይ yx ይሄው yx for m1 ለm1 እንስራ እስኪ ወደ ታች ምን አለ m1g አይደል ወደ ላይ ምን ይዞታል ቲ ይዞታል ወደዚህ ምንም የለማ summation of force x ብለ አሰራም ጤነኛ ና x ላይ ምንም ነገር የለም አይደል ጤነኛ ና አዎ እሺ summation of force at y mass times acceleration ቆይ ከዛ አሁን ማንንም ይበልጠው ብለናል m2 ይበልጣል ማለት m2 ወዴት ይሄዳል ትምርቱን ተውት m2 ወዴት ይሄዳል m2 ወርታይ ሲሄድ m1 ወዴት ይሄዳል m1 ወደ ላይ ሄዷል ማለት ቴንሽኑ ነው ዌይቱ ነው የበለጠው አንድ ነገር ወደ በለጠበት ነው የሚሄደው ለምሳሌ እኔ በ20 ወደዚህ ብጎትት ሲዱና በ10 ብትጎትት ወደ እኔ ነው የሚሄደው ወደ በለጠው ስለዚህ ይሄ ቦዲ ወደ ላይ ሄዷል ማለት ቴንሽኑ ነው ዌይቱ ነው የበለጠው ስለዚህ እንደዚህ አይነት ኬዞች ላይ ሲሰሩ የበለጠውን ፖዚቲቭ ያነሰውን ኔጌቲቭ ማንንም ይበልጣው ቴንሽን ሲቀነስ m1 g is equal to m1 a እየሰራን ያለው ለዚህ ነው ተስማማና አለቀ እሺ m2 ላይ ደግሞ m2 ወደ ታች ምን አለው m2 g ወደ ላይስ ምን አለው ቴንሽን yx አድርጉ for m2 ይሄው እዚች ጋር ምን አለች m2 g ወደ ላይስ t ወደዚህ በቃ summation of force at y mass times acceleration አሁን ቀድም y ላይ acceleration 0 ያደርግን ነው የመጣ ነው አሁን ግን y ላይ acceleration 0 አይደለም ለምን እንቅስቃሴ አለ ዳኒ ግን እኮ y ላይ acceleration በግራቪቲ ይተካል ብለናል ነበር አዎ in case of free fall አሁን ግን ገመድ ይዞታል ለምሳሌ አሁን free fall ቢሆን አሁን acceleration በግራቪቲ ይተካል ግንስ ይዤ ባወርደውስ እንደዚህ እኩል ነው acceleration አይደለም አዎ ስለዚህ acceleration ኖሯል ማለት ነው እሺ ይሄ ቦዲ ወዴት ነው የሚሄደው ወደ ታች ማለት ማን በልጧል m2g አይደለም m2g በልጧል ማለት የበለጠው ምን እኔ አልኩኝ መብቴ ነው እኔ አልኩኝ ጥያቄ ሰው x ከመጣ ጠይቁኝ መጻፋችሁ ላይ ቁጭ ብላችሁ ዛሬ m2g አይደለም ያነሰውስ minus t is equal to ማሱ a በቃ አለቀ ሁለቱም መደባለቅ ኑ case 5 ኑ ኤው let's say m1 and let's say m2 ወዴት ሊሄድ ይችላል ይሄ ነገር ወዴት ሊሄድ ይችላል ወደ ታች እንደዚህ ነው ሊሄድ ይችላል አይደል እሺ ማስ ላይ ዲፔንድ ነው ይሄ 10 ነው ይሄ 5 ቢሆን ወዴት ይሄዳል ይሄ ነገር ስለዚህ ወደ ላይ የሚሄድበት ሚስ የለም ሊሄድ የሚችለው ወደ ታች ነው ወደ ላይ ሊሄድ አይችልም እዚህ ጋር አንድ ሰው ካልጎተተው በስተቀር ይሄ ነገር ወደ ላይ አይሄድም ተግባባን አይደል እሺ ላይ ቆምም ይችላል እሺ ወደ ታች ሊሄድም ይችላል 10 እና 5 ቢሆን ችግር የለም እናያለን እሺ አሁን እንግዲህ ያው ሞስት ፕሮባብሊ m2 ወደ ታች ይሄድ ነው ብላችሁ አስቡ እንዲህ ይሄድ ነው ነገር for m1 ሁለት ፍሪ ቦዲ ዲያግራም ነው የምንስለው ሁለት ስል ስላለ ሶስት ስል ቢኖረንስ
ሶስት ስዕል ቢኖረው ኖሮ ስንት ቦዲ ዲያግራም ስላላችሁ? ስንት ፍሪ ቦዲ ዲያግራም? ሶስት። አራት ቢኖራችሁ አራት። እስኪ እዚህ እንሳል። ኤም1 ወደ ታች ምን አለው? ኤም1 ጂ አርፏል አላረፈም? ካረፈ ወደ ላይ ምን ኖሯል? ኖርማል ፎርስ። ይሄው ፍሪክሽን የለም እስካሁን ድረስ ፍሪክሽንለስ ነው። ስንት ገመድ ይታያችኋል እዚህ ጋር? እና ኢዚ ይሄው ገመዱ ቲ ዋይ ኤክስ አድርጉ። ኤም1 ላይ ዋይ ኤክስ ማን ይታያችኋል እዚህ ጋር? ኤም1 ጂ ጎበስ። እዚህ ጋር ወደ ላይ ማን ይታያችኋል? ኤፍኤን ይታያችኋል። እዚህ ጋርስ ቴንሽን፣ ወደዚህስ ማንም። ስለዚህ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሴሌሬሽን። ዋይ ላይ ማን አለ እዚህ ጋር? ኤፍኤን። ኤምጂስ ወዴት ነው? ሁለቱም ቦታ ብትቀየሩትም ችግር የለም። አንዱ ኔጌቲቭ አንዱ ፖዚቲቭ ታደርጉትም ያው እኩል ስለሆነ ኤም1 ጂ ኢዝ ኢኳል ቱ ኤ ቦዲ ወዴት ነው ሊሄድ የሚችለው? አይናችሁን ማለት ኤ ወደ ታች ሲመጣ ወዴት ነው ሊሄድ የሚችለው? ወደ ጎን ሆሪዞንታል፣ ወደ ታች አይገባም መቼም፣ ወደ ላይም አይደለም። ቨርቲካሊ እንቅስቃሴ ያለው። ስለዚህ ዋይ ላይ አክሰለሬሽኑ ምንድን ነው? ዜሮ። ይሄ በዚህ ሲባዛ ዜሮ። እቺን ወደዛ ብትወስዷት ኤፍኤን ኢዝ ኢኳል ቱ ምንድን ነው? ኤም1 ጂ አለቀ። እሺ እስኪ ኤክስን ስሩልኝ። ሳሜሽን ኦፍ ፎርስ አት ኤክስ ኢዝ ኢኳል ቱ ማስ ታይምስ ኤክስ ላይ ማን አላችሁ? ቲ። ሌላ ነገር አላችሁ? የላችሁ። ማስ ታይምስ ከዛ መተካካት ነው። በቃ ጨዋታ ነው። እሺ መተካካት ነው። እሺ ኤም2 ላይ ደግሞ ኤም2 ላይ ኬስቱ አልጻፋችሁም እንዴ? በራሳችሁ ጽፍታላችሁ። ድራይቭ እንዴ ካያችሁን በራሳችሁ መጻፍ ነው። እሺ ይቅርታ፣ ለእንትኔ ምክንያት ስፈልግ ነው። ይሄ ወደ ታች ምን አለው? ኤም2 ጂ አርፏል አላረፈም? አላረፈም ማለት ኖርማል ፎርስ አለው የለውም። ግን ወደ ላይ ግን ምን አለው? ቲ ዋይ ኤክስ አድርጉበት። ዋይ ኤክስ ይኸው ዋይ ኤክስ። እዚህ ጋር ምን አለች? ቲ። ወደ ታችስ ኤም2 ጂ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ኤክስ ላይ ምንም ነገር የለውም። ይሄ ቦዲ ወዴት ነው ሊሄድ የሚችለው? ወደ ታች ይላል ማለት ማ በልጧል? ይሄው እንዳታቀያይረው። እሺ ፖዚቲቭና ኔጌቲቭን ካቀያየርከው ሌላ መልስ ነው የሚመጣው። ማን በልጧል ማለት ነው? ኤም2 ጂ በልጧል። የበለጠውን ፖዚቲቭ ያነሰውንስ ኔጌቲቭ ማሱ ለማን ነው የምሰራው? ለኤም2 ነው። ኤም2 ምን ኤ ዋይ ላይ እንቅስቃሴ ያለው ይሄ ተስማማና፣ ይሄ ዋይ ላይ እንቀሳቀሳል፣ ይሄስ ኤክስ ላይ እንቀሳቀሳል። ያስማማና ጨረስን። አበቃ። ይሄን ይመስላል። ኬዞቹ በጠቅላላ እነዚህን ይመስላሉ። አሁን እንግዲህ እኔ ጥያቄ እሰጣለሁ፣ እናንተ መስራት ነው። ስትሰሩ ምን መሰላችሁ የምታደርጉት? አሁን ኬዝ ብላችሁ የጻፋችሁትን እንትን ትገልጡና ትዘጉታላችሁ። እሺ ላይቭ ላይ ያላችሁ ልጆች ለምሳሌ ወንጌሏ ኬዝ ብላ እዚህ ጋር ጽፋለች። ስለዚህ ይሄንን ትሸፍነውና ነው የምትሰራው። እንዴ ትሸፍነውና አሁን የምትሰጣችሁ ጥያቄ ትሰራላችሁ። እሺ ኬዙን እንዳታዩ፣ ተስማማ? ኬዙን እንዳትመለከቱ፣ ሸፍኑት። ኬዙን ሸፍኑት። ሲዱና ግለጡት። ራሳችሁ እንድታስታውሱ ነው። ግለጠው፣ ዝጉት። እሺ በቃ እንትን ነው ጥያቄውን የጻፍኩኝ ከማረዝምባችሁ ሁሉም ሰርፌሶች ላይ ፍሪክሽንለስ ነው። እሺ if the surface is frictionless እሺ if the surface is frictionless find the tension and acceleration. A እሺ 5 ኪሎ ግራም እና 4 ኪሎ ግራም ቢ እስኪ 5 ኪሎ ግራም እና 3 ኪሎ ግራም ሲ ሁለት ኪሎ ግራም 3 ኪሎ ግራም ዲ እስቲ ዲ ደግሞ ከዚህ እንሰላ በቃ ዲ 10 ኪሎ ግራም 2 ኪሎ ግራም 3 ኪሎ ግራም Find the tension and acceleration of the system. If the surface is frictionless, surface
ፍሪክሽንለስ ነው። ፍሪክሽን የሚባል ነገር የለም። ኬዞቹን እንዳታዩ አጠገባችሁ ካለ ሰው ጋር እየተጋገዛችሁ ሶልቭ ታደርጉታላችሁ። this one is D እዚህ ጋር ማን አለ ኢሜጅ አይደለም ወደ ላይስ ማን ይታያል ገመዱ ዋይ ነው አይደለም ማስ ታይምስ አክሰለሬሽን ይሄ ወዴት ነው ሊሄድ ይችላል ያላችሁ ወደታች ነው ማለት ከሁለቱም ማን ቢበልጥ ነው ወደታች ነው የበለጠው አንደኛውን እንስራ ጥያቄ ገና በዚህ ላይ ነፍንም ሰጣችሁ እሰራለሁ ካልሰራችሁ አላስወጣችሁም እዚሁ ታመሻላችሁ እዚሁ ይነጋል አላልፍም ይሄን ቶፒክ እዚሁ ጋር እንቆማለን ካልሰራችሁ እሺ አንደኛውን እንሰራለን ሁለተኛው ድጋሚ ጥያቄ ስጣችኋለሁ ኑ እያሰፋውት ስለሚሄድ ማለት ነው ና ነይ ኑ አንደኛውን ነው እስኪ ኑ ፈሪሃ እግዚአብሔር አለባችሁ ሁላችሁም አማኞች ናችሁ ታምናላችሁ አይደል በፈጣሪ ታምናላችሁ አታሙ ስለዚህ እግዚአብሔርን ትፈራላችሁ ማለት ነው እሺ ፈሩ እንግዲህ ኑ the first one ኤን እንመልከተው እስኪ ኤ ወደታች ምን አለው ስንት ቦዲ ያላችሁ ኤ ላይ ሁለት ቦዲ ያለ ማለት ስንት ፍሪ ቦዲ ዲያግራም ይኖራል ሁለት ለመጀመሪያ 4-5 ኪሎ ግራም በሉ ለ5 ኪሎ ግራሙ በሉ 5 ኪሎ ግራም ወደታች ምን አለው ኤምጂ አርፏል አላረፈም ነው ነገር ላይ ተቀምጧል ወደ ላይ ምን ይኖራል ኖርማል ፎርስ እሺ ቆይ ሌላስ ምን ይታያችኋል ተይዟል በሆነ ገመድ ቴንሽን አለ ስለዚህ ዋይ ኤክስ አርታችሁ ሳሉበት ላው ላይ ዋይ ኤክስ እዚህ ጋር ማን አለቻችሁ ኤምጂ ወደ ላይስ ኤፍኤን ወደዚህስ ቲ ይኖራል ያስማማናል አሁን ባትሰሩ ጥሩ ነው ግን እንዲሁ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰሌሬሽን ልበል ይሄ ነገር እንዴት ነው ሊንቀሳቀስ የሚችለው አይናችሁን መርጠው ይሄ እኮ ፑሊ ነው ክብ ነገር ናት ፑሊ ናት ይሄ ወዴት ሊሄድ ይችላል ይሄ ወደታች ሲሄድ ይሄ ወዴት ነው የሚሄደው ስለዚህ ይሄ ኤክስ ላይ ነው እዚህ ላይ ነው የሚንቀሳቀሰው አይደል እንጂ እዚህ ላይ እንቅስቃሴ ያለው የለውም ስለዚህ ዋይ ላይ ወደ ላይ ኤፍኤን ብላችሁ ወደ ታች ኤምጂ አይመቸኝም ኤምጂ ሲቀንስ ኤፍኤን ባረግስ መብትሽ ነው ኢዝ ኢኳል ቱ ግን ዜሮ ነው ዋይ ላይ እንቅስቃሴ የለውም ስለዚህ እቺን ወደዛ ብትወስዷት ኤፍኤን ኢዝ ኢኳል ቱ ምን ኤምጂ ማስ ስንት ነው 5 ግራቪቲ 10 ስንት ይመጣል 50 ግን ትጠይቃችኋል ኤፍኤን አልጠይቃችሁም ተውት እሺ ስሩት መብታችሁ ነው ኦፍ ና በቃ ኤክስ ላይ ና ሳሜሽን ኦፍ ፎርስ አት ኤክስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ኤክስ ላይ ማን አላችሁ ኤክስ ላይ ቲ አለቻችሁ ሌላስ ማን አለ ኢዝ ኢኳል ቱ ማስ ስንት ነው 5 ምን ቲን ታቁታላችሁ ኤን ታቁታላችሁ ተውት አቆሙ እዚህ ጋር 4 ኪሎ ግራም ለ4 ኪሎ ግራሙ ደግሞ እንስራ 4 ኪሎ ግራሙ ጋር ነው 4 ኪሎ ግራሙ ወደታች ምን አለው ኤምጂ አርፏል አላረፈም ማለት ኤፍኤን አለው የለውም ግን ወደ ላይ ምን ይዞታል ቲ ዋይ ኤክስ እዚች ጋር ኤምጂ እዚች ጋርስ ቲ ወዴት ነው ሊሄድ የሚችለው ነገር ወዴት ሊሄድ ይችላል ይሄን እዚህ ጋር የሚጎተው አካል ቢኖር ወደ ላይ ይሄዳል አሁን ግን የሚጎተው ነገር የለም ስለዚህ ወደ ታች ይላል ማለት ከሁለቱ ማን ይበልጣል የበለጠው ፖዚቲቭ ያነሰው ጥያቄ እሺ የበለጠው ማን ነው ማለት ነው ኤምጂ ወደ ታች ይላል ካልን አይደል ሲቀነስማ ማስ ታይምስ ማስ ስንት ነው 4 ግራቪቲ ሲቀነስ ማስ 4 ኤ ነው 4 ጊዜ 10 40 ሲቀነስማ ቲን አታቁም ኤን አታቁም መልስ አይኖርም አንድ ኢኩዌሽን ነው አንድ ኢኩዌሽናል ሳይን ሁለት ቫሪያብል ነምበር ኦፍ ኢኩዌሽኑና ነምበር ኦፍ ቫሪያብሉ ካልተመጣጠነ መልስ የለውም ነምበር ኦፍ ኢኩዌሽኑ አንድ ነው አንድ ኢኩዌሽናል ሳይን ያለው ነምበር ኦፍ ቫሪያብሉ ሁለት ነው መልስ አይኖርም ግን አንድ ሰብስቲቱት ማድረግ እንችላለን 40 ሲቀነስ ቲ ማለት ማናት 5a is equal to ምን አለ እዚህ 4a እቺን ወደዛ ብትወስዷት 40 is equal to ምን ትሆናለች 9a ለ9 ብታካፍሉ a ስንት ይመጣል 40 divided by 9 4.4 እሺ አክሰለሬሽኑ ከመጣ እዚህ ጋር በከቱ ቴንሽኑ ይገኛል ጨረስን አንደኛ እሺ ቢ ላይ እንምጣ እናንተ ጨርሳችኋል ሰርታችሁ መጥቶላችኋል ሁሉም ኑ ኮኤፊሺየንት ኦፍ ፍሪክሽን ጨምራችሁ ስሩ እኔና አትሁኝ እሺ በቃ እናንተ እሺ አፍጥሩት እሺ ኮኤፊሺየንት ኦፍ ፍሪክሽን 0.2 ቢኖር እዚህ ጋር ሁሉም ላይ ኮኤፊሺየንት ኦፍ ፍሪክሽን ጨምራችሁ ቀጥሉ እሺ ቢ ላይ ካሞ ኑ እሺ ና ቢ ላይ እንምጣ ስንት ቦዲ አለ ሁለት ስንት ፍሪ ቦዲ ዲያግራም ይኖርናል
ሁለት አይደል? ከየትኛውን ጀምር? ከዚህን ጀምር እስኪ 5 ኪሎ ግራም በሉልኝ። 5 ኪሎ ግራም ወደ ታች ምን አለው? ኤምጂ አርፏል። የሆነ ነገር ላይ ካላረፈ ኤፍ ኤን አለው የለውም። ወደ ላይ ምን አለው? ቲ ዋይ ኤክስ ላይ ሳሉበት ዋይ ኤክስ እዚህ ጋር ማን ይታያቸዋል? ኤምጂ ወደ ላይስ ቲ ወደዚህና ወደዚህ ምንም ነገር የለም። ኦኬ ከዛ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን ይላል። ይሄ ወዴት ነው ሊሄድ የሚችለው? ሚዛን እኮ ሚዛን ሙዝ እንዴ 5 ኪሎ እና 3 ኪሎ ሙዝ ብትመዝን ወዴት ይላል? ሆድ ወዴት ይላል? ወደ ታች። ስለዚህ ይሄ ምኑ በልጧል ማለት ነው? ወደ ታች ይላል ከተባለ ኤምጂ። ስለዚህ ከበለጠው ላይ ያነሰው መቀነሳ ኤምጂ ሲቀነስማ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ማሱ ስንት ነው? እዚህ ለዚህ ነው እየሰራ ያለው 5 ግራቪቲ 10 ሲቀነስ ቲ ማሱ 5 ኤኤ ነው 50 ሲቀነስ ቲ ኢዝ ኢኳል ቱ 5 ኤ ቲን ማጣቀም ኤን ማጣቀማ ታባው አንድ ኢኩዌሽን ሁለት ቫሪያብል መልስ አይኖረውም። ቀጥለ ለማን እንስራ? 3 ኪሎ ግራም ደግሞ እንስራ እስኪ 3 ኪሎ ግራም ጋር 3 ኪሎ ግራም ወደ ታች ምን አለው? ኤምጂ ወደ ላይ ገመድ ይዞታል። ቲ ልበለው ዋይ ኤክስ ብለላው ላይ ብታሰምር ወደ ታች ኤምጂ ወደ ላይስ ቲ። እሺ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን ዋይ ላይ ያሉ ፎርሶች ተደምረው which means ኔት ፎርሳቸው ኔት ፎርስ ነው ማስ ታይምስ አክሰለሬሽን አስታውሳችሁ አይደል? እሺ 5 ኪሎ ግራም ወደ ታች ሲመጣ 3 ኪሎ ግራም ወዴት ይላል? ወደ ላይ ይላል ማለት ማበልጧል ከሁለቱ። ቲ ሲቀነስማ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ቲ ሲቀነስ ማሱ ስንት ነው? 3 ግራቪቲ 10 3 ጊዜ 10 30 ኢዝ ኢኳል ቱ ስንት? ኤ 3 ኤ ስንት ኢኩዌሽን ነው? አንድ ኢኩዌሽን ስንት ቫሪያብል? ሁለት ቫሪያብል መልስ የለውም። ሁለቱም ግን አንድ ላይ ብናደርጋቸው ስንት ኢኩዌሽን አሉ? ሁለት ኢኩዌሽን ይሄው አንድ ኢኩዌሽን ሁለት ኢኩዌሽን ስንት ቫሪያብል? ቲኤ ሁለት ቫሪያብል ሁለቱን መቀላቀል ኢሊሚኔሽን ሊሆን ይችላል ሰብስቲቱሽንም የፈለግከው መጠቀም ኢሊሚኔሽን ልጠቀም። ይሄው ይሄ 50 ሲቀነስ ቲ ኢዝ ኢኳል ቱ 5 ኤ ነው የሚለው። ይሄኛውስ ቲ ሲቀነስ 30 ኢዝ ኢኳል ቱ ስንት? ኤ 3 ኤ ነው የሚለው። ደምረው ቀላቅለው በቃ 50 ሲደመር ሲቀነስ 30 50 ሲደመር ኔጌቲቭ 30 ይሄ ማለት 50 ሲቀነስ 30 ማለት ነው አይደል? ስንት ይመጣል? 20 አለቀ። ኔጌቲቭ ቲ ሲደመር ፖዚቲቭ ቲ ተጣፉ 0 5 ኤ ሲደመር 3 ኤ 8 ኤ ለ8 አክሰለሬሽን ስንት ለ6 ማካፈል 20 ለ8 አካፍለ ቁጭ። አይ ደግሞ ካላችሁ ደግሞ ከዚህ ውስጥ የቲን ዋጋ ታወጣለህ። ኔጌቲቭ 30 ወደዛ ወስደ ከዛ እዚህ ጋር ያገኘው የቲ ዋጋ እዚህ መክተት ኤን አገኛችሁ ማለት ኤ ቦታ ብትከቱ ቲ ደግሞ ካልኩሌት መደረግ ይችላል። አገኛችሁት ሁሉንም? ሲ ጋር ደግሞ እንምጣ እስኪ። አንዴ ነው የሲ ኬስ ትንሽ ለየት ስለሚል ነው። ቀላል ነው እሱም ግን እንዲሁ ደስ እንዲለው ሲ ጋር ነው የተወደዳችሁ ኑ ውዶቼ ኑልኝ። እዚህ ጋር ኤፍ ስንት አለች? 100 ኒውተን። ቆይ እና ሲስተም ላሳይ ነው። አሁን አንተ ቤት እየሄድክ እንደሆነ ይገባኛል፣ ግን ተሞኝተህ ነው። እና በቀላሉ ላሳይክ። ኤው ስንት ቦዲ አለ? ስንት ፍሪ ቦዲ ዲያግራም ይኖርናል? 2 ጎበዝ ልጅ ኤፍ። እሺ ወደ ታች ምን አለች? ተቀምጧል። ወደ ላይ ምን ይኖራል? ኤፍ። ኦኬ ገመድ አለ የለም? እዚህ ላይ አለ። ቲ ልበለው ዋይ ኤክስ 3 ኪሎ ግራም። ወደዚህ ምን አለ? ቲ። ወደ ታችስ ኤምጂ። ወደ ላይስ ኤፍ። አሁን ኖርማል ፎርስ ለአሁን አትስሩት፣ ስሩት፣ ችግር የለም። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ ይሄ ነገር ምን ላይ ነው ሊሄድ የሚችለው? እንዲህ ሲጎተት እዚህ ኤክስ ላይ ነው፣ ሆሪዞንታል ነው። ቨርቲካሊ እንቅስቃሴ የለውም። ቨርቲካሊ አክሰለሬሽኑ 0 ነው። ግን ቨርቲካሊ ወደ ላይ ኤፍ ኤን አለኝ፣ ወደ ታች ኤምጂ አለኝ። ኢዝ ኢኳል ቱ 0። እቺን ወደዛ ብትወስዷት ኤፍ ኤን ኢዝ ኢኳል ቱ ምን ይላል? ኤምጂ ማሱ 3 ነው። 3 ጊዜ 10 30። ኖርማል ፎርስ 30 ነው። እሺ ተውት፣ ኤክስ ላይ ነው። እኔ ኤክስ ነው የምፈልገው። ሳሜሽን ኦፍ ፎርስ አት ኤክስ በሉልኝ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ? ቲ ኢዝ ኢኳል ቱ ማስ ስንት ነው? 3 ምን ኤ። ከዚህ በላይ መሄድ አልችልማ፣ እተዋለሁ። እዚህ ጋር ነው ኤ። ወደ ታች ምን አለው? ኤምጂ። ወደ ላይ ምን አለው? ኤፍኤን። ዋይ ኤክስ ሳሉበት 42 ኪሎ ግራም ዋይ ኤክስ። እዚህ ጋር ማን አለ? ኤምጂ። እዚህ ጋርስ ኤፍኤን። ወደዚህስ ኤፍ። ወደዚህስ አረ ይኸው ገመድ አለ አይደል? አይናችሁ ለምን ቲ አለ አይደል? ኦኬ እዚህ ጋርም ዋይን ስሩት እናንተ ችግር የለም። ሳሜሽን ፎርስ አት ዋይ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ሆሪዞንታል ነው የሚለው፣ ቨርቲካሊ እንቅስቃሴ የለውም። ቨርቲካሊ ወደ ላይ ማን አለኝ? ኤፍኤን። ወደ ታችስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽኑ 0 ነው። ስለዚህ 0 ታይምስ ኤም 0 ነው። ኤፍኤን ኢዝ ኢኳል ቱ ምን አለ? ኤምጂ ማሱ 2 ነው። 2 ጊዜ 10 ኤፍኤኑ 20 ነው። ግን ኤፍኤኑን አልፈልግም፣ የተጠየቁት ሌላ ነው። ሳሜሽን ፎርስ አት ኤክስ በሉልኝ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ?
ኤፍ አላ ሲቀነስ ወደዚህ ማን አላችሁ ቲ ኢዝ ኢኳል ይሄ ነገር እንዲህ ሲጎተት ወዴት ነው ሊሄድ የሚችለው ባይለዋ አይዞ ትምርቱን ቶ ወደዚህ ኤፍ እሺ ማስ ታይምስ ኤፍ ስንት ነው 100 ሲቀነስ ማስ 2 ታይምስ ኤ ምን 2a ኦኬ ሁለት ቫሪብል ነው ያለው ሶልቭ ላደርገው አልችልም ግን ቲ ስንት ነው በቲ ቦታ ማንን መክተት 3a ን መክተት ኢዝ ኢኳል ቱ ማን አለ እዚህ 2h ነው ወደዛ ብትወስዳት 100 ኢዝ ኢኳል ቱ ማ 5a ለ5 5 በ5 ቢጣፋ a ስንት ይመጣል 20 አይደለ ኦኬ a ከተገኘ t ይገኛላ t ስንት ነው የምትሆነው ማለት ነው a 20 ኮነች t 3 ጊዜ 60 አይደለ but if the surface is frictionless surface frictionless ከሆነ ኤኝኔን እንዴት እንደሚጫወተው ቀላል ነው surface frictionless ነው ከተባለ ፍሪክሽን ከሌለ ፎርስ ማለትን ማለት ነው ውዶቼ ፎርስ ማለት ኔት ፎርስን በለው ፎርስ ማስ ታይምስ ይሄንን ቦዲ እየጎተተ ያለው ፎርስ ስንት ነው 100 ማስ ስንት ማስ ነው እየጎተተ ያለው ይሄ ፎርስ ሁለቱም ብቻ ነው የሚጎተው ይሄ ፎርስ ስንት ቦዲ ነው እየጎተተ ያለው በአጠቃላይ ስንት ፎርስ ስንት ቦዲ ይጎተው ሁለት ስንት ማስ ስንት ነው 5 ምን ኤ ለ5 ኤ ስንት ይመጣል መብቴ ነው if the surface is frictionless ስለሌላም ጥያቄ አምጡ ይመጣል ግን ይሄ ግን አሁን የሰራውበት መንገድ ፍሪክሽንለስ ከሆነ ፍሪክሽን ከሌለ በቃ እዚህ 10 ነው እዚህ 2 እዚህ 3 እሺ እስቲ አይዟችሁ ኑ በቃ ኑ ወደዚህ ኑ ስንት ቦዲ ይታያችኋል እዚህ ጥያቄ ላይ 3 ቦዲ ያለ ማለት ስንት ፍሪ ቦዲ ዲያግራም ይኖራል 3 እስኪ ድምጽ ቀንሱ እናንተ ድምጽ ቀንሱ ከዚህ ጀምሩ 10 ኪሎ ግራም ለ10 ኪሎ ግራም እንነሳል እስኪ 10 ኪሎ ግራም ወደ ታች ምን አለው በደንብ አርታችሁ ተመልከቱ ይሄን ኤምጂ ወደ ላይ ምን ይዞታል ገመዳ ስንት ገመዳ አለ እዚህ ጥያቄ ላይ 2 እዚህ ጋር አንድ ገመዳ እዚህ ጋርስ ሌላ ገመዳ ስለዚህ እቺን ቲ1 ልበላት እቺ ቲ1 ኮነች እቺ ማናት አሁን ላይ ማናት ቲ1 ናት በቃ ፑሊውን ኮንሲደር አናረጋም ወደፊት ደግሞ ፑሊ ኮንሲደር ይደረጋል ሮቴሽናል ሞሽን ላይ ስንመጣ ቀላል ነው ቲ1 ኦኬ ስለዚህ ለዚህ ልሳል እስኪ ይሄው ማን አለ እዚህ ጋር ኤምጂ ወደ ላይስ ቲ1 ወደዚህ ነው ወደዚህ ምንም የለውም ሳሜሽን ፎርስ አት ዋይ ማስ ታይምስ አክስ ኤ ቦዲ ወዴት ነው የሚመጣው ወዴት ይመጣል ትልቅ ነው 10 ኪሎ ግራም ነው ኮሎቲ ይበልጣል ወደ ታች ይመጣል ማለት ማበልጧል ኤምጂ ሲቀነስማ ቴንሽን 1 is equal to mass times acceleration ማስ ስንት ነው 10 ጊዜ 10 100 ሲቀነስ t1 is equal to mass 10 ምን ከዚህ በላይ መሄድ አንችልም አቆሙት t1ንም ማላቀም ኤንም ስለማላቀ እሺ ለዚህ ደግሞ እንስራ ወደ ታች ምን አለው ኤምጂ ተቀምጧል ወር ላይ ምን ኖሯል ኖርማል ወደዚህ t1 አለ ወደዚህ ሌላ ገመድ ነው t2 አይደል ይሄ ከዚህ ወደዚህ ሌላ ገመድ ከዚህ ወደዚህ እቺም t2 ናት አይደል ራሷ ስለምዞር ያስማማናል y x ሳሉበት እስኪ 42 ኪሎ ግራም አንተ ነው ድምጽ ቀንሱልን 42 ኪሎ ግራም እስቲ ኑ እስኪ y x ኦኬ እሺ እዚህ ጋር ማን አላችሁ ኤምጂ ወደ ላይስ ኤፍኤን ወደዚህስ t1 ወደዚህስ t2 ያ ዋዩን አትስሩት ለምን ምን ላይ ነው ሊንቀሳቀስ የሚችለው ሆሪዞንታሊ አይደለም ኤክስ ላይ ነው ፍላይት ሙሉ ያርጉ እሱ ነገር ዋይ ላይ ኤክስ ላይ ነው ሊንቀሳቀስ የሚችለው ሆሪዞንታሊ ሳሜሽን ፎርስ አት ኤክስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን እሺ ይሄ ወደ ታች የሚመጣ ከሆነ ይሄ ቦዲ ወዴት ነው የሚሄደው ወደዚህ ይሄዳል ማለት ማበልጧል t1 ነው t2 ነው ይበልጣው ስለዚህ t1 ሲቀነስማ t2 ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን t1 አታቁም ሲቀነስ t2ንም አታቁም ማስ ስንት ነው ግን ሁለት ምን ከዚህ በላይ መሄድ አትችሉም ተውት ጭራይ 3 ቫሪብል ነው ጌታ ሆይ እሺ እንቀጥላ ለማን ስራውን ደግሞ ለ3 ኪሎ ግራም እንስራ እስኪ 3 ኪሎ ግራም 3 ኪሎ ግራም ላይ 3 ኪሎ ግራም ወደ ታች ምን ነው ኤምጂ ወደ ላይስ t2 አይደለም ወደ ታች ኤምጂ ወደ ላይስ t2 ወደዚህ ነው ወደዚህ ምንም የለውም ሳሜሽን ፎርስ አት ዋይ ማስ ታይምስ አክሰለሬሽን ኤ ወደ ታች ሲመጣ ኤ ወደዚህ ሲሄድ ኤ ወዴት ነው የሚሄደው ወደ ላይ ይሄዳል ማለት ማበልጧል
ማን በልጧል? ቲቱ። አይዞ ጎበዝ። ቲቱ ሲቀነስ ማ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ቲቱ ሲቀነስ ማስት ነው 3 ጊዜ 10 33 ኤ አናቅም። ከዚህ በላይ መሄድ አንችልም። እናቆማለን። እሺ ስንት ኢኩዌሽን አላችሁ? 3 ምን እንፍጠር? ማሰብ ከዚህ ውስጥ የቲ1ን ብታወጡት ቲ1ን በኤ መግለጽ ይቻላል። እዚህ ጋርም ቲ2ን በኤ መግለጽ ይቻላል። ሁለቱን እዚህ ውስጥ መክተት። ለምሳሌ ቲ1 ማለት ማን ነው? እዚህ ውስጥ 100 ቲ1 ወደዛው ስር ነው። 10 ወደዚህ ያምጣው። 10 ወደዚህ ሲመጣ ሲቀነስ 10 ኤ ኢዝ ኢኳል ቱ ወደዛ ስቴር ምን ቲ1 ማለት 100 ሲቀነስ ማ 10 ኤ። እሺ ከዚህ ውስጥ ቲ2ን አውጡ። ቲ2 ማለት ይቺን ወደዛ ብትወስዷት 3 ኤ ሲደመር ማ 30 ያስማማናል። በቃ ከዛ እነዚህን ሁለቱን ኢኩዌሽን 2 ሰብስቲቱት እናድርግ። እሺ ይሄንን ኢኩዌሽን 1 በሉት፣ ይሄንን ኢኩዌሽን 2 በሉት፣ ይሄንን ደግሞ ኢኩዌሽን 3 እንበለው። ናው ሰብስቲቱት ኢኩዌሽን 1 ኤንድ 3 ኢንቱ ዌር የት መክተት? ኢኩዌሽን 2 መክተት። እሺ ኢኩዌሽን 2 መክተት። እሺ ኢኩዌሽን 2 ምንድን ነው የሚለው? t1 minus t2 is equal to ምን a to a። t1 ማለት ማን ነው? t1 ማለት 100 ሲቀነስ ማ 100 ሲቀነስ 10 a አይደል? ሲቀነስ t2 ማለትስ t2 ይሄ ሙሉ ነው። ስለዚህ ኔጌቲቭ ሆም ሰራው ለt2 ነው። ለt2 ሙሉ t2 ማለት 3a plus what 30 አይደል? is equal to ማን አለ እዚህ ጋር 2a። እንቀጥል እስኪ 100 ሲቀነስ 10 a ሲቀነስ 3a ሲቀነስ 30 ኔጌቲቭ ለt2 ናት። t2 ማለት ደግሞ ሙሉ ነው። ስለዚህ ኔጌቲቭ ሁለቱም ይሰራል። is equal to ምን a to a 100 ሲቀነስ 30 70 ኔጌቲቭ 10 እና ኔጌቲቭ 3a ኔጌቲቭ 13 a is equal to ምን አለ እዚህ ጋር to a ኔጌቲቭ 13 ነው ወደዛ ብትወስዱት 70 እኮ ይናል። ምን ኔጌቲቭ 13 ወደዛ ቢል እዚህ 2a አለ። ኔጌቲቭ 13 ወደዛ ቢል ምን ፕላስ 13 a ስንት ይመጣል? 15 a ለ15 ለ15 7 ሲከፈል 15 a is equal to ስንት 4 ፖይንት። እስኪ ንገሩኛ 7 ሲከፈል 15 አካፍሉ። 7 ሲከፈል 15 4.6 አካባቢ 4.6 ሜትር ፐር ሰከንድ ስኩዌር። ያው ኤ ተገኘ ማለት አክሰለሬሽን ከተገኘ አክሰለሬሽን ቦታ ስከቱ ማን ይገኛል? ቲቱ። አሁን ቲቱን ለማግኘት አክሰለሬሽን 4.6 ከቶ 3 ጊዜ 4.6 ሲደመር 30። እዚህ ጋርም ደግሞ ስትመጡ ኤ ቦታ ስንት መክተት? 4.6 ይሄው 100 አለ ሲቀነስ 10 ጊዜ ኤ 4.6 መጥቷል ኢዝ ኢኳል ቱ ቲ1። ይሄ 46 100 ሲቀነስ 10 ጊዜ 4.6 46 ኢዝ ኢኳል ቱ ቲ1። 100 ሲቀነስ 46 54 ኢዝ ኢኳል ቱ ቲ1። አለቀ ብላችሁ መጨረስ ስላላችሁ ቲቱንም ስትፈልጉ ልክ እንደዛው በቃ ይሄ ለእናንተ ትቼዋለሁ። ይገባሽ ነው? እሺ በኢየሱስ አንተ እሺ ኖርማል ፎርሱ ወይም ቴንሽን ወይም ኤምጂ ማለታችሁ ነው። እንደሚበልጥ የምናውቀው ሲስተሙን በማየት ሲስተሙ ለምሳሌ የኛውን ጥያቄ ስታዩት 10 ኪሎ ግራም 2 ኪሎ ግራም 3 ኪሎ ግራም በቃ የሚበልጠው 10 ኪሎ ግራም ነው። ወደ ታች ነው የሚመጣው። ግልጽ ነው። እዚህ ጋር ስትመጡ ወደ ላይ ኤፍኤን አለ፣ ወደ ታች ኤምጂ አለ። ኤፍኤንም ፖዚቲቭ ኤምጂን ኔጌቲቭ፣ ኤምጂን ፖዚቲቭ ኤፍኤን ኔጌቲቭ። ለውጥ የለውም። ለምን? ዋይ ላይ እንቅስቃሴ ስለሌለ። እንቅስቃሴ የለም ማለት እንቅስቃሴ የለም። እንቅስቃሴ ማይኖረው ሁለቱ እኩል ስለሆኑ ነው። ኤ ቢበልጥ ወደ ላይ በሄደ፣ ኤ ቢበልጥ ወደ ታች በመጣ ግን ወዴትም አይሄድም። ይሄ ፓርከር ኖርማል ፎርሱና ኤምጂ እኩል ናቸው። ለምን? ወደ ታች ኤምጂ አለ፣ ወደ ላይ ኤፍኤን አለ። እኩል ስለሆኑ ነው የተቀመጠው። ኢንክላይንድ ፕሌን እስካሁን በመጣ ነው ጉዞ ውስጥ ፍሪክሽን የሚባል ነገር አውርቻለሁ አላወራውም? ገና ነን። ፍሪክሽን ገና ነን። ያለ ፍሪክሽን ከገባችሁ በፍሪክሽን ጨዋታ ነው፣ ግን ያለ ፍሪክሽን በደንብ ይግባችሁ። እሺ፣ ለዛ ነው። እሺ፣ ኢንክላይንድ የሚለው ቃል ምንን ይጠቁማል? ቅድም ኢንክሊኔሽን አንግል አይደል? ስለዚህ ፕሌን ምንጣፍ ነው። ኢንክላይንድ ፕሌን ከሆነ አንግል የሰራ ምንጣፍ ማለት ነው። ኢትስ ጀስት ላይክ ዲስ ዩ ሲ ይሄው ፕሌን። ቅድም እንዲህ ነበር እቃው የሚቀመጠው። አሁንስ
አንግል ሰራ እንዴት ሆነ እቺን ወደ ላይ ከፍ አድርገናት እቺን ወደ ታች ዝቅ አድርገናት ከዛ እንዴት ነው እንዲጥምም አይልም ከዛ ሰርፌሱ ላይ ነው ቃወር ላይ ያለው እቃውም አብሮ ተጣሞ ልክ እንዲ ተቀመጠ ማለት ነው ይሄው እሺ ኢንክላይንድ ፕሌን it makes an angle theta here angle theta እዚህ ጋር ሜክ አድርጓል ተመልከቱ በደንብ አርታችሁ ተመልከቱ ሻው ሉክ ኖርማሊ ቀደም አንድ ቦዲ እንዲ በሚቀመጥበት ሳለ ወደ ታች ምን አለው ኤምጂ ከተቀመጠ ወር ላይ ምን አለው ኤፍኤን ኖርማል ፎርስ ማለት ነው ቦዲው ነው ሰርፌሱ ላይ የሚያሳርፈው ወይ ሰርፌሱ ቦዲ ላይ የሚያሳርፈው ሰርፌሱ ቦዲ ላይ የሚያሳርፈው አይደል so this normal force is a force that makes 90 degree with what with okay mg's ወደ ታች ናታ ቆይኔው ክብደቴ ወዴት ነው ወደ ታች እንዲ ብጣመምስ ክብደቴ ወዴት ነው አይጣመም አሁንም ወደ ታች ነው ብታስተኙኝስ ክብደቴ ወዴት ነው ወደ ታች ነው ስለዚህ mg እንደዚህ ነበር ኦኬ እንዲ ቢዞር ሲቃ mg አብሮት ይዞራል ክብደቱ አብሮት ይዞራል አይዞርም አሁንም ወዴት ነው ወደ ታች ነው ቀጥ ብሎ ነው ክብደት አይዞርም እንደፈለገ ብትሽከረከር አንተ mg ይሄውና እሺ ቀደም ኖርማል ፎርሱ እና mg አንድ አክሲስ ላይ ነበሩ አይደል ኦኬ ኖርማል ፎርሱ ከማን ጋር 90 ዲግሪ ይሰራል ብያቸዋለሁ ከሰርፌሱ ጋር ሰርፌሱ የቱ ነው ይሄው ሰርፌሳችን አይደል ይሄው ሰርፌሳችን ስለዚህ ከዚህ ከሰርፌሱ ጋር 90 ዲግሪ ይሰራል ከዚህ ጋር 90 ዲግሪ የሚሰራ ይሄው ኖርማል ፎርስ ተስማማን አሁን ኖርማል ፎርስ እና mg አንድ መስመር ላይ አይደለም ተግባባን አይደል ቀደም yx እቺ x ናት እቺ y አክሲስ ናት አይደል አሁን ደግሞ ዞረ ሲዞር ደግሞ ምናል ማለት ነው ያው ሲዞር ደግሞ እቺ ነበረች አቀደም x አችን ይሄ y አችን ነበር ይሄው x አችን አያችሁት ከዛ ደግሞ y አችን በኤፍኤል ላይ ነበር አይደል የመጣው ይሄው y አችን yx ምንም ችግር የለም ሁለቱም አክሲስ ነው በቃ x እና y ማለት 90 ዲግሪ የሚሰሩ ማለት ነው አለቀ ሁለት አክሲስ 90 ዲግሪ ይሰሩ እንዴ ተጣመዋል አሁን x እና y ነው 90 ዲግሪ ብቻ ይስራ ሰርፌሱን x አልኩት ከዚህ ከx ጋር ከሰርፌሱ ጋር 90 ዲግሪ የሚሰራው መስመር በmg ላይ ነው በfn ላይ ነው fn ነው 90 ዲግሪ አይደል የሚሰራው ስለዚህ ይሄው fnj ደግሞ መጣው y አክሲስ አልኩኝ አሁን ይሄንን ስታመጡ ምናል look this is x and this is y አይደለም እዚህ ጋር y ላይ ማን አላችሁ ወር ላይ fn ይታያችኋል እሺ ያስማማናል ኦኬ እቺ mg ናታ ዱሮ ይሄ አንግል ሳይድ ኦፖዚት ኢንቴሪየር አንግል ምናምን ዱሮ ስትማሩ if this is theta እቺኛውም theta ነው የምትመጣው አሁንም ማረክ ትላላችሁ እቺን በዘጓት 90 ትመጣለች እቺ ከ360 ላይ ነው ከ180 ላይ 90 ሲደመር ቴታ ሲቀንስ አልፋ በቀናንሱ እቺ ቴታ ነው የምትሆነው እቺ ቴታና እቺኛው አንግል እኩል ናቸው which means እቺ mg ስንት ኮምፖነንት አላት አሁን mg ብቻ ገንጥላችሁ አጥቱ እስኪ እቺ ናት mg አይደል ቴታ ናታ ስንት ኮምፖነንት አላት ሁለት አይደል አንደኛው ወደዚህ ኮምፖነንት አላት ሁለተኛስ ወደ ታች ሲላት እቺ mg ናታ እቺ እንዳቺ አይኖራትም አሳቢ ገብቶቻው ልጆቼ ወይም ደግሞ ይሄን አዙሩት እስኪ እንደዚህ አዙሩት እንደዚህ ማለት ነው አሳብ ይገባችሁ እንዲህ ብታዞሯት ራሱ አለቀ እቺ ቴታ ናታ ሁለት ኮምፖነንት አላት ወደዚህ ኤክስ ኮምፖነንት አላት ወደዚህ ከቴታው ፊት ለፊትና ይሄ አለ ተስማማን አይደል ከቴታው ፊት ለፊት ያለው ይሄ ማለት ማን ነው እቺ ማለት ማን ናት እቺ ብትሆነው ማን ነው የምትሆነው እቺን እንፈልጋት እስኪ ማን በላት እቺ ኤክስ ናታ እቺ ላይን ከማን ጋር ነው ፓራል የምትሆነው ከዋይ ጋር ወይስ ከኤክስ ጋር ኤክስ ብለን እንስራት እስኪ ኤክስን እንፈልግ እስኪ ሳይን ቴታ ማለት ነው ኦፖዚት ኦቨር ዋት ሃይፖቴነስ ሳይን ቴታ ኦፖዚታችሁ ማን ነው ከቴታው ፊት ለፊት ያለው ማን ነው ኤክስ ሃይፖቴነስ ረጅሙ ኤምጂ ሂድ ይሄ ኤምጂ አይደል ኤምጂ ኤክስ ይሄንን ዋይ በሉት በቃ ምንም ችግር የለም ይሄ ዋይ ኦኬ ኤክስ ሃይፖቴነሳችሁ the longest one ኤምጂ ከስራ እንዳለ ክሪስ ክሮስ ኤክስ ታይምስ 1 ኤክስ ኤምጂ ሳይን ቴታ እቺ ኤክስ ማለት ማናት ኤምጂ ሳይን ቴታ ናት እሺ ዋይን ደግሞ ፈልጉ እስኪ ኮስ ቴታ adjacent over what hypotenuse cos theta adjacentአችሁ ማን ነው ከዚህ ከረጅሙ ጋር በሆነች አንግል ይሰራው y hypotenuse the longest one mg ከስር ስንት አለ አንድ ክሪስ ኮስ y times 1 y mg cos theta ስለዚህ y mg cos theta ናት x mg sin theta ናት ስለዚህ ይሄንን ስል ድጋሚ ስለምናል ማለት ነው አሁን y x ማን አለኝ እዚህ ጋር አላችሁ fn ያስማማል አይደል እዚህ ጋርስ ማን አላችሁ ወደዚህ ሜድ y አይደል y ማለት ማን ነው mg cos theta እሺ ወደዚህ ማን ይታያችኋል ወደዚህ ሜድ ነገር ምንም የለም x ማ አክሲስ ነው ምንም የለም ወደዚህ ሜድ አይደል እሺ ወደዚህ ስሜድ አለ ወደ ታች ሜድ ማን አለ x ወደዚህ አይደል የምትሄደው
ኤክስ ስንት ናት? ስለዚህ ወደዚህ ደግሞ የምትሄድ ማናለች? ኤምጂ ሳይን ቴታ። ሉክ ይሄ ፓርከር ኤምጂው እና ኤፍኤን እኩል ነው። ወደዚህም ወደ ቀኝም ወደ ግራም የሚስበው ነገር የለም። ስለዚህ ወዴትም አይሄድም። ነገር ግን እዚህ ፓርከር ላይ እኔ ምንም አይነት ፎርስ አላሳርፍ ኢንክላይንድ ፕሌን ብሰራ ይወድቃል። ለምን? ወደዚህ ወደታች የሚጎትተው ማን ነው? ኤምጂ ሳይን ቴታ። ስለዚህ ምን ጊዜ ኢንክላይንድ ፕሌን አለ ከተባለ ወደዚህ ምን አለ ማለት ነው? ኤምጂ ሳይን ቴታ። ዶንት ፎርጌት ዳት። አለቀ በቃ። ይሄ ደግሞ ኢንክላይንድ ፕሌን ፍሪ ቦዲ ዲያግራም ነው ማለት ነው። በቃ ለምሳሌ ቆይ ና ለምሳሌ ኤግዛምፕል በቃ ይሄ እኮ ጨዋታ ነው። ኑ ይኸው ሌትስ ሴ እቺ 5 ኪሎ ግራም ናት። ፋይንድ ዘ አክሰለሬሽን እቺ 30 ዲግሪ ናት። በቃ ምን ታደርጋለህ? ይሄ ወደታች ምን አለው ብያለሁ። በቃ ወደዚህ ማን አለ? ኤምጂ ሳይን ቴታ። ጎበዝ ልጅ። ኦኬ ተቀምጧላ። ከተቀመጠ ወደታች ምን አለው? ድሮ እንዲቀጥሎ ሲቀመጥ ኤምጂ አለ ወደታች። ኢንክላይንድ ፕሌን እስከሆነ ኤምጂ ምን አለ? ኤምጂ ኮስ ቴታ። ወደዚህ ማን አላችሁ? ኤምጂ ኮስ ቴታ። ወደ ላይስ ኤፍኤን ኖርማል ፎርስ አይደል? ስለዚህ የዚህ ፍሪ ቦዲ ዲያግራም ብታወጡ ዋይ ኤክስ ወደዚህ ምን አላችሁ? ኤምጂ ሳይን ቴታ። ወደዚህ ኤምጂ ኮስ ቴታ። ወደ ላይስ ኤፍኤን። ይሄ ቦዲ የሚንቀሳቀሰው ኤክስ ላይ ነው ዋይ ላይ ነው? እዚህ ምንጣፍ ላይ ነው የሚንቀሳቀሰው ወይስ ወደ ላይ ነው ወደታች ነው የሚንቀሳቀሰው? እዚህ ነው የሚንሸራተው አይደል? ይሄ ደግሞ እንደ ኤክስ አስቡት ብያቸዋለሁ። ስለዚህ ሳሜሽን ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ስለዚህ ወደዚህ እንዲሄድ የሚያደርገው ማን ነው? ማን አለ ኤክስ ላይ የሚታያችሁ? ኤምጂ ሳይን ቴታ። ሌላ ነገር ይታያችኋል? ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ማስ መጣፋት ይላል። ግራቪቲ ስንት ነው? 10 ሳይን ቴታስ 30 ኢዝ ኢኳል ቱ አክሰለሬሽን ኤ ነው። ስንት ይመጣል? 5 ሜትር ፐር ሰከንድ ስኩዌር አክሰለሬሽን። አለቀ። ምን ጊዜም ወደዚህ ኤምጂ ሳይን ቴታ ይኖራል። እንዴት ይኖራል? እንየው። ገብቶሻል? እሱ ወደዚህ ምን አለው ብዬሻለሁ። ሁሉ ጊዜ ኤምጂ ሳይን ቴታ። ወደ ታችስ ኢንክላይንድ ፕሌን ከሆነ ኤምጂ ኮስ ቴታ ነው የሚኖረው። ኖርማል ምንጣፍ ላይ ሲቀመጥ ኤምጂ ነው። ኢንክላይንድ ፕሌን ከሆነ ኤምጂ ኮስ ቴታ። ወደ ላይስ ዋይ ኤክስ ማን አለኝ እዚህ ጋር አልሽ? ኤምጂ ሳይን ቴታ። እዚህስ ኤፍኤን፣ እዚህስ ኤምጂ ኮስ ቴታ። ስለዚህ ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን በይ። ኤክስ ላንቺ ይሄ ነው። እሺ ይሄ ነው ለኛ ኤክሳችን። ኤክስ ላይ ማን አለሽ? ኤምጂ ሳይን ቴታ። ሌላስ ማንማ? ማስ ታይምስ ኤም መጣፋት ይችላል። ግራቪቲ 10 ሳይን። እሺ ኖርማል ፎርስ ብንጠየቅስ ኖሮ እዚህ ጥያቄ ላይ ኖርማል ፎርስ ብንጠየቅ ለኤክስ ነው የሰራ ነው አይደል? ለዋይ ስሩ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ዋይ ላይ ማን አለ? ወደ ላይ ኤፍኤን። ወደ ታችስ? ስለዚህ ኤፍኤን ሲቀነስማ ኤምጂ ኮስ ቴታ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። እሺ ኤፍኤን ማይነስ ኤምጂ ኮስ ቴታ ኢዝ ኢኳል ቱ እሺ እዩት። ይሄ 5 ኪሎ ግራም ምን ላይ ነው የሚንቀሳቀሰው? እዚህ ላይ አይደለም? እዚህ ላይ እንቅስቃሴ ያለው። ስለዚህ እዚህ ላይ አክሰለሬሽን ስንት ነው? ስለዚህ እቺ ዜሮ ናት ማለት እቺ እንዳለች ነው አለች ዜሮ። ስለዚህ እቺን ወደዛ ብትወስዷት እቺን ወደዛ ብትወስዷት ምን ትሆናለች? ኤፍኤን ኢዝ ኢኳል ቱ ኤምጂ ኮስ ቴታ። ማስ ስንት ነው? 5። ግራቪቲ 10። ኮስ ስንት? 30። 50 ሲባዛ 0.8 6 አይ ቲንክ 43.3 ነው። አም ናት ሹር 43 ወይ 47 አይ ቲንክ። ቆይ ኪሎግራም this is ኪሎግራም 10 ኪሎግራም እቺም 30 ኪሎግራም። እሺ ኬጂ። ቀጥሉ። ይሄን ጥያቄ ሞክሩትላችሁ። ቀደም እንዳሳዩዋችሁ ነው። ወደ ታች ምን አለው? ወደዚህ ምን አለው? ስንት ቦዲ አለ እዚህ ጋር? ስለዚህ ስንት ፍሪ ቦዲ ዲያግራም ይሰራል? ሁለት። ለዚህ ፍሪ ቦዲ ዲያግራም ይሰራል፣ ለዚህ ፍሪ ቦዲ ዲያግራም ይሰራል። ከዛ ጥሩኝ እያወጣሽ ነው። ጎበዝ ልጅ። ቀጥል። ለዛ ደግሞ ለዚህ ማውጣት
ኤምጂ ሳይን ቴታ ሲቀነስ ማ ቲ ኤምጂ ሳይን ቴታ ሲቀነስ ቲ ኢኳል ቱ ማስ ታይምስ አክሰለሬሽን ማስ ስንት ነው 30 ጊዜ 10 300 ሳይን ስንት 30 ሲቀነስ ቲ ኢኳል ቱ ማስ 30 ኤ ስንት ይመጣል 150 ሲቀነስ ቲ ኢኳል 30 ኤ ሁለቱንም ማናቃቸውም እንተዋለን እዚህ ጋር እዚህኛው ላይ እንምጣ ኤ ወደ ታች ይመጣ ከሆነ ወዴት ይላል ወደ ላይ ለሳሉለታ ለዚህ yx 14 ኪሎ ግራም yx ወደ ላይ ይላል ማለት ወደ ላይ ምን አላችሁ እዚህ ቲ ወደ ታች mg ሳሜሽን ኦፍ ፎርስ አት y ነው አይደል ማስ ታይምስ እዚህ ጋር fn የሚባል ነገር የለም አይደል በቃ ወደ ላይ ገብቶቻል ግን እዚህ ጋር mg ሳይን ቴታ mg ኮስ ቴታ እንደማትሉ ተስፋ አደርጋለሁ ይሄ ነው ኢንክላይንድ ፕሌን ላይ የተቀመጠው ኦኬ ኤ ወደ ታች ሲመጣ ወዴት ነው የሚለው ወደ ላይ ይላል ማለት ማን ይበልጣል ከሁለቱ ቲ ሲቀነስማ mg is equal to mass times t ሲቀነስ ማስ 10 ጊዜ 10 100 is equal to 10 ምን a ይሄም ሁለት ቫሪያብል ነው ያለው እዚህ ጋር ይቆም ስለዚህ እነዚህ ሁለት ኢኩዌሽኖች በምን ሳይመልቲኒየስሊ የሚችላል ሰብስቲቱት ለምሳሌ ከዚህ ውስጥ የቲን ዋጋ በማውጣት የቲን ዋጋ እዚህ ውስጥ ሰብስቲት ማድረግ ወይም ኢሊሚኔሽን ይቀላል ማይነስ ቲ በቲ ይጣፋል 150 ሲቀነስ 100 50 is equal to 40a 5/4 አለቀ አይ ብላ ደግሞ ቢታኒያ ካላሰፋውት አለች መብቷ ነው ከዚህ ውስጥ የቲን ዋጋ አውጡ ቲ ማለት እቺን ወደዛ ብትወስዷት 10a ሲደመር ስንት 100 እቺን ታነሱና እዚህ ውስጥ መክተት ምንድነው የምትለው እቺ 150 ሲቀነስ ቲ ኢኳል ቱ ስንት a 30 አይደለም ስለዚህ 150 ሲቀነስ ቲ ማለት ማናት 10a ሲደመር 10a ሲደመር 100 is equal to 30 a 150 ሲቀነስ 10 ይሄ ግን ማስተዋሉ ስጠኝ በማለት ነው እቺን ብራኬት የምታስታውሱት ማይነስ በዚህ ማይነስ 100 is equal to 30 a 150 ሲቀነስ 150 እቺን ወደዛ ብትወስዷት 30 a ሲደመር ስንት a 10 a ስለዚህ 50 is equal to 40 a ለ40 ብትሰጡልኝ a ስንት ይመጣል 5/4 ሜትር ፐር ሰከንድ ስኩዌር ያው a ከተገኘ a እየከታችሁ ቴንሽን ማግኘት አይከብዳችሁም እሺ ኦኬ ጥያቄ ልስጣችሁ እሜኩ የሚያስብል አንድ ጥያቄ ልስጣችሁ ና አቦ 60 አርገው አሁን እንዴ ምንድነው ሁሌ 30 አርገው ተውሽ አቦ ይሆንላችሁ ተለቀች find the acceleration if the tension if the surface is frictionless ጨዋታ ነው እንግዲህ ቀስ እያላችሁ እየሰራችሁ ነው acceleration እና tension መፈለግ ነው surface frictionless ቢሆን ሁለቱም 10 ናቸው ይንቀሳቀሳል ለምን አይንቀሳቀስም ይሄ እኮ ጋደል ያለ ነገር ላይ ነው የተቀመጠው ይሄ ይንቀሳቀሳል ወዴት ይላል ወደ ታች ይወርታስ ዛሬ ምንድነው ታምራቱ እንደቀጠለ ነው እሺ 50 ሲቀነስ 10 ሁለት ጀግና እሺ ማሱ ማለት ነው በማሱ ብቻ ማወቅ እንችላለን ማለት ነው አንችልም ለምሳሌ ይሄንን 20 ኪሎ ግራም ባረገው አይንቀሳቀስም ለምሳሌ 20 ኪሎ ግራም አድርጊው እስኪ 20 ሲባዛ በ10 200 ሳይ 30 100 ይሄ ስንት ነው 100 እና 100 የትም አይደም ይቆማል ይሄ ነገር አክሰለሬሽን ብትሰሩ ዜሮ ነው ይመጣልሽ አሁን እሺ ሁለት አምስት እሺ ይሄ ከኤላ ጋር ነው ዘንድሮ በቃ እሺ መጣልሽ ነው ምን አረክሽ ጂኒየስ እዚህ ጋርስ አይደል ወደዚህ ቲ በቃ ጨርሹ እስኪ
ሐሳቧን አገኛት እንዴ? አግኝተኳል? እሺ የት አለ? ቲ ማይነስ ነው። ትክክል ነው እኮ 50 ሲቀነስ 10 አይደለም። ትክክል ነው። ይኸው ትክክል ነው። 0.7 ከዛ 50 ሲቀነስ 10 ወደዛ ወሰድከው። ለምን 5 ሁለተኛ በቃ አመጣ አይደለም። ይሄ ወደታቸው ትክክል። ከዚህ በላይ ሜዳት ነው። እሺ ከዚህ በላይ ሜዳት ሲማ ትክክል ነሽ። ይሄኛውስ ይሄ ወደታቸው ይመጣ እኮ ነው። ወዴት ነው የሚሄደው? የዚህ ፍሪ ቦት ሰሪስ ከዚህ ነው። እሺ yes it's frictionless አርተን ነው የምንሰራው። አሁን ያልገባችሁ ልጆች ይሄኛውን ስንሰራ የቅድሙ ይገባችኋል ማለት ነው። እሺ ኑ እሺ ኑ ዩት ስንት ቦዲ አለ? ስንት ፍሪ ቦዲ ዲያግራም ይኖራል? 2 አይደል? እቺ ወደዚህ ምን ይወስዳታል? ኤምጂ ሳይን ቴታ ኢንክላይንድ ፕሌን ላይ ናታ። ወር ላይ ምን አለው ተቀምጧል? ኤፍኤን ወደዚህ ምን ይወስዷል? ኤምጂ ኮስ ቴታ ዋይ ኤክስ አድርጉት እስኪ። ዋይ ኤክስ ማን አለ እዚህ ጋር አልከኝ? ኤምጂ ሳይን ቴታ ወደዚህ ቲ ይዞታል፣ ገመድ ይዞታል። ወደ ላይ ኤፍኤን ወደ ታችስ ኤምጂ ኮስ ቴታ። ይሄንን እንደ ኤክስ አክሲስ ነው የምትጠቀመው። ይሄንን እሺ፣ ይሄንን እንደ ኤክስ አክሲስ ትጠቀማለህ፣ ይሄንን እንደ ዋይ አክሲስ። አሁን ዋዩን ብሰራ 10 ኪሎ ግራም እዚህ ላይ ነው የሚንሸራተተው። ዋይ ላይ እንቅስቃሴ የለውም። እንቅስቃሴ የለውም ማለት ሁለቱ እኩል ናቸው፣ መስራት አይጠበቅባችሁም። ኦኬ፣ ስለዚህ ኤክሱን ብቻ ልስራ። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰሌሬሽን። እውነት ነው ሁለቱም 10 ኪሎ ግራም ናቸው። ነገር ግን ይሄኛው ኢንክላይንድ ፕሌን ላይ ነው የተቀመጠው። ወደ ታች ምን ይጎቷል? ኤምጂ። ይሄ ግን ወደዚህ የሚጎትተው ኤምጂ አለው፣ ግን የሆነ ነገር ላይ ስለተቀመጠ ወደ ታች አይሰምጥ መቼም። ተግባባን አይደል? ስለዚህ እቺ ወደዚህ ትንሸራተታለች፣ ሪያሊቲውን ስታስቡት ማለት ነው። ኦኬ፣ ስለዚህ ኤምጂ ሳይን ቴታ አላችሁ እዚህ። እሺ ወንደርፉል። ሲቀነስማ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰሌሬሽን። ማስ ስንት ነው? ለ10 ኪሎ ግራም 10 ጊዜ 10 100 ሳይን 30 ሲቀነስ ቲ ኢዝ ኢኳል ቱ 10 ምን 100 ሳይን 30 50 ሲቀነስ ቲ ኢዝ ኢኳል ቱ 10። ከዚህ በላይ መሄድ አልችልም፣ እተወዋለሁ። ሁለተኛው ቦዲ ላይ ልምጣ። ይሄ ቦዲ ወደ ታች ምን አለው? ኤምጂ። ውዶቼ በጣም እየደከመኝ ነው። እሺ እና ያዙ። እሺ ግን ተረዱኝ። እሺ አደራ ችላ እንዳትሉ። እሺ መድገሙ አይሰለቸኝም፣ ግን ችላ እንዳትሉት። እሺ አደራ። ወደ ላይ ኤፍኤን፣ ወደ ታች ኤምጂ። ወደዚህ ምን ይዞታል? ቲ ዋይ ኤክስ ኤምጂ። እዚህስ ኤፍኤን፣ እዚህስ ቲ። አሁን ይሄ ወደ ታች ሲመጣ ይሄ ቦዲ ወዴት ነው የሚሄደው? ወደዚህ አይደለም? which means እዚህ ላይ ነው የሚንቀሳቀሰው፣ ኤክስ ላይ ነው የሚንቀሳቀሰው። እዚህ ላይ እንቅስቃሴ የለም። ያ ማለት ኤፍኤን እና ኤምጂ እኩል ናቸው። ጨረስን። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰሌሬሽን። ወደዚህ ማን አላችሁ? ቲ ኢዝ ኢኳል ቱ ማስ ታይምስ አክሰሌሬሽን። ቲ ኢዝ ኢኳል ቱ ማስ ስንት ነው? ኤው ወደዚህ ፖዚቲቭ ነው፣ ወደዚህ ኔጌቲቭ ነው። እኔ መብታችሁ ነው፣ ያዙት። አሁን እኔ በማሳያችሁ መንገድ ግን ያዙት። በቃ ኤክስ አትሆኑም። አሁን ወደዚህ ፖዚቲቭ ነው ቲቸር ምናምን፣ ይሄ ኔጌቲቭ እናድርገው፣ ይሄ ኔጌቲቭ ይጣፋል። ያው ዞሮ እሺ፣ በቃ እዚህ ዳይናሚክስ ላይ ፍሪ ቦዲ ዲያግራም ላይ ስመጡ በዚህ ያዙት። ወደ በለጠ ወደሚሄድበት ፖዚቲቭ እያደረጋችሁ ሂዱ። ኔጌቲቭን ብታደርጉት ይሄ ወደዚህ ኔጌቲቭ ነው። ቦዲ ወዴት ነው የሚሄደው? ወደዚህ። አክሰሌሬሽኑስ ወደዚህ የሚሄድ ከሆነ አክሰሌሬሽኑ ወደዚህ ምንድን ነው? ያው ኔጌቲቭ ነው። ኔጌቲቭ ይጣፋል። በቃ ለምን ይወሳሰብብ ብዬ ነው። ማሱ ስንት ነው? 10 ምን ከዚህ በላይ መሄድ አልችልም። ኦኬ፣ ግን ሰብስቲት ማድረግ እችላለሁ አይደል? እዚህ ጋር ምን ብያለሁ? 50 ሲቀነስ ቲ ቦታ ማንን መክተት ትችላላችሁ? 10 ኢዝ ኢኳል ቱ ማን አለ እዚህ? 10 ነው። ወደዛ ብትወስዱት 50 ኢዝ ኢኳል ቱ 20 ለ20 ባይ ቢጠፋ 0 0 ቢጠፋ 2.5 ለመድሽ 5/2 ኦቨር 2.5 ብለሽ አስቀምጪ። 5/2 ሜትር ፐር ሰከንድ ስኩዌር። አክሰሌሬሽኑ 2.5 መጣ ማለት 2.5 ቢከቱ ቴንሽኑ ስንት ይመጣል? 25። ሁለተኛ እንጨምር አቦ ሞክሩታ። ምን ችግር አለው? ሌላ ቦዲ ነው አይደል የምትለው? እሺ እመጣለሁ። እሺ እዚህ ጋር ሌላ ቦዲ ብንጨምር ነው አራሳብ ወይንስ ይሄን ማሱ ስንት ቢሆን ነው? በቃ እኮ ይሄ ማስ ስንት ቢሆን ነው ሌላ እንቀሳቀስ የሚችለው? በቃ ስሩታ። ምን ይከብዳል? ስራው ምን ይከብዳል? ቲ ኢዝ ኢኳል ስንት ይመጣል? ቴንሽኑ 50 ኢዝ ኢኳል ቱ
ቲ ኢዝ ኢኳል ቱ 50 አይደል? ቲ ኢዝ ኢኳል ቱ እዚህ ጋር ደግሞ ድጋሚ ይመጣል ኤምኤ 50 ኢዝ ኢኳል ቱ 5 እስኪ 15 አድርገን አይንቀሳቀስም። ይሄው ምን አለ እዚህ ኤምጂ ሳይን ቴታ ማይነስ ምን ቲ ኢዝ ኢኳል ቱ ማስ ታይምስ አክሰሌሬሽን ይሄ ስንት ነው ይመጣል? 150 አይደለም? ሲቀነስ እንዳይንቀሳቀስ ነው የፈለከው። ይሄ ስንት ነው ማለት ነው? አይንቀሳቀስም ማለት ነው። ዜሮ ካልተንቀሳቀሰ ዜሮ ነው። ቲ ነው ወደዛ ብትወስደው ቲ ስንት ይመጣል? እዚህ ጋር ደግሞ ነው ወደዚህ ምን አለው? ቲ ኢዝ ኢኳል ቱ ማን ነው? ኤም ኤ ቲ ስንት ነው የመጣው? 50 ማሱ ስንት ቢሆን ነው የማይንቀሳቀሰው አይደል? አናውቅም። ኤም እንበለው አክሰለሬሽን ዳኒ ምንድን ነው የምታወራው? ዳኒ ምንድን ነው የምትቀባጥረው? ቆይ አይደለም እንዴ እንዳይሄድ አይደል እንዴ ተፈለገው? እስኪ 15 አድርጉት ግን ይሄዳል አይደል? 15 ቢሆን 15 ቢሆን እናንተ በጣም ቀባጠርኩኝ እኮ። እሺ 15 ቢሆን ይሄዳል አይደል? ቲ 50 ኢዝ ኢኳል ቱ ኤም ኤ ከዛስ ኦኬ እሺ እስቲ 15 አድርጉት ይሄዳል። 15 ብናደርገው ኤምጂ ሳይን ቴታው ምን ከሆነ እዚህ ጋር ሌላ ማስ ብንጨምር አይ እኔ እዚሁ ማሱ ስንት ቢሆን ነው እዚህ ጋር ከጨመርንማ ሜቢ ያስኬድናል ወደ ሌላ። ይሄው ማሱ ስንት ቢሆን ነው ይሄ ቦዲ የማይንቀሳቀሰው? ማሱ ስንት ቢሆን ነው? በጣም አሪፍ ጥያቄ ነው። ቲ ኢዝ ኢኳል ቱ አለመንቀሳቀስ ይችላል ወይ? ስንት ቢሆን ነው የማይንቀሳቀስ? 50 እና 50 ቆይ አንዴ መጣው 50 እኩል ሆነ 50 ኢዝ ኢኳል ቱ 5 ኪሎ ግራም ቢጨምራ አይመጣም? ይሄን 15 አድርጉት እስኪ። ይሄ 5 ቢሆን ቲ ኢዝ ኢኳል ቱ 5 አይደለም 5 ቢሆንም አይመጣም። ቲ ኢዝ ኢኳል ረግ ስንት መሆን አለበት? ቴንሽኑ 50 ነው መምጣት ያለበት። ቴንሽኑ 50 እንዲመጣ ደግሞ ዝርቆ አክሰሌሬሽን ነው የሚለው ነው። አክሰሌሬት ሊያደርግ ነው። አይ እቺ ማሷ ስንት ብትሆን ነው? እቺ ኤም ብትላት እቺ ስንት ብትሆን ነው ይሄ ቦዲ ላይንቀሳቀስ የሚችለው? እንዴ እንዳይንቀሳቀስ ማድረግ ይቻላል? ወደዚህ የሚስበው ኤምጂ ሳይን ቴታ ነው። ኤምጂ ሳይን ቴታ ስንት ነው? ማለት 50 ነው። 50 ነው ኤምጂ ሳይን ቴታ። ያኛው ግን 100 ነው። ይሄ ለምን ዌይቱ 100 ነው? 100 እና 50 ልክ ማለት በምን ያህል አቅም ስቡት 150 ይስበዋል። ሳበው እኮ ሳበው ይሄው ሳበው አይደል? ይሄ 50 ነው። ይሄ 100 ነው። የዚህ 100 ግን ወዴት ነው? ከኖርማል ፎርሱ ጋር ምን ይደረጋል? ይጣፋል እኮ አይደል? የዚህ 100 ወደታች ነው። ኖርማል ፎርስ ግን ነው ይጣፋሉ አይጣፉም? ገብቷል? ሁለቱ እኩል ናቸው። ይጣፋሉ። ወይም ደግሞ ይሄ ክብደቱ እኮ ወደዚህ ነው። ኦልሞስት ወደ መሬቱ ነው። ይሄ ግን 50 ግን የሚስብበት አቅጣጫ አለው። ወደዚህ ነው የሚስበው። የሚያጣፋው ነገር የለም። ስለዚህ 50 100ን ይስባል። ኢንክላይንድ ፕሌን ላይ ቆሞ እሺ ኤም 20 መሆን አለበት። 20 ኪሎ ግራም እያሉ ነው ወንድምና እህቶቻችሁ። 20 መሆን አለበት። እሺ ከዛ ያ 100 ነው የሚተነው። ከዛ 50 እንትን ኖርማል ገመድ እየሳቡ ነው ቴንሽኑ። ከዛ በኋላ 50 ይስበው 50 100ን ይስበው። ይሄ የሚሰራ ይመስለኛል። ልክ ነው እንትን ስቲፍ እንዳለው መሰለኝ። አሁን ኖርማል እንደስ ሌቭል ሰርፌስ አድርገን እናስበውና ቴንሽኗ እንደ ፎርስ እናስባት እንገንጠላት እሷ ብቻ
እንደ ፊገር ማለት ነው ከዛ ትንሽ ነው እዚህ ጋር 50 ብለን ወስደናል ከጂ ሴንቲሜትር እሺ ከዛ እቺና እንትኑ ያመቶ ኒውተን ተቀምጧል ይሄ ወደዚህ 50 ይስበዋል ኖርማል ይስበዋል እኮ ይሄው እያየሁ ነው እኮ እንደሚስበው but እሺ ቆይ the surface is frictionless አይደል surface frictionless ነው ይስበዋል በቃ ሺ ታሪክ ቢፈጠር ይስበዋል ሺ ታሪክ የፈለከው ቁጥር ክተት 20 ቆይ 20 ኮዛ 20 ምን ችግር አለው ይስበዋል አይስበው ሞክሩት እስኪ ከሰራችሁ ይስበዋል አይስበው ይስበዋል እሺ እዛ ጋር ሌሎችም አሉ ደግሞ ምን ይያሉ መሰለ አረ ዳኒ እንዴ 1000 አሉ 1000 አርጉት ይስበዋል አይስበው ይስበዋል 1000 አርገው ምንም ችግር የለም ይሄ ምን መጣ 50 ሲቀነስ t is equal to ኤምያ እዚህ ጋርስ t is equal to ማስ ታይምስ አክሰለሬሽን 1000 ምን a አይደለም በቲ ቦታ 1000 a ክተት 50 ሲቀነስ 1000 a እኮ ይናል ማስ የዚህ 10 ነው 10 a እቺን ወደዛ ብትወስዳት 50 is equal to 10 a ሲደመር ማ 1000 a 1010 50 ሲካፈል ለ1010 ቁጥር ነው ቁጥር አይደለም ቁጥር ይመጣል ዞሮ ይስባል why ከተባለ because of ውሸት ነው አጠቃ ውሸት ነው ለምን መሰላችሁ ውሸት የሆነው ይሄው አሁን እኮ ሞኞች ኑስኪ ቆይ ይሄንን አንዴ 10 አንዴ 20 አንዴ 100 አንዴ 1000 የምታረጉት ክብደቱ በጨመረ ቁጥር ኢፌክት ኖሯል ገለመሌ ወለመሌ ያላችሁ አይደል ክብደቱ ኢፌክት የሚኖረው if there is only friction ካለ ብቻ ነው እስቲ ፍሪክሽን ይኑረው force of friction ማለት mu times fn ማለት ማን ነው mg weight ኢፌክት ይኖራል ያቆመዋል አሳያችኋለሁ ፍሪክሽን ከተን ይሄን ጥያቄ ያዙት አስተውሱ ፍሪክሽን ከተን ነው ፍሪክሽን ካለ ያቆመዋል ለምን ኖርማል ፎርሱ ማተር ያደርጋል ዌይቱ ማተር ያደርጋል አንለስ እና ድረስ ግን በሰሩት በካልኩሌሽን ደረጃ በሰሩት ቁጥር መምጣቱ አይቀርም ዜሮ ሊመጣ ይችላል ምን በላ ተናገር እሺ ፎርስ ላድርገው እሺ ናሽ ቆይ አንዴ ና 50 ሲቀነስ ስንት አላችሁ t is equal to 0 አላችሁኛ እዚህ ጋር t ኖር ዛብቶ ስሩ t ስንት መጣ እሺ እዚህኛው ላይ ሲሰሩ ወደዚህ t አላችሁ ወደዚህ ስለዚህ t is equal to ምን አላችሁ እዚህ ጋር m አላችሁ እንዲቆም ነው ቀዳችሁ እንዲቆም ከሆነ አክሰለሬሽን ስንት ነው ባለው ስንት ነው t is equal ስንት መጣ እዚህ 50 እዚህ 0 ያስኬዳል ቴንሽኑ ኮርክ ከመጣ ይቆማል ምኑ ለነጥብ 5 ላድርገው ይሄን ለነጥብ 5 ላድርገው እሺ አይደለም ቆይ ቴንሽኑ እኮ እኩል ነው አንድ ገመድ ነው እኮ ይቺ አንድ ገመድ አይደለችም ይቺን ምን አልኳት ቲ አልኳታ ይቺስ ቲ ናታ እኩል ናቸው ያልኩ ነው ኤምቲ ነው ምንና ምን እኩል ቢመጣ መሰለሽ ኤምጂ ሳይን ቴታና ቲ እኩል ቢመጣ ይቆማል አቁም ና በቃ ፍሪክሽን የግድ መኖር አለበት እሺ ፍሪክሽን መኖር አለበት አሁን 30 40 ምናምን ትሩት ዶክተር ቆይ እሺ ቆይ አንዴ ቆይ ሊሆን ይችላል እሺ 40 ቢሆን ይያሉን ነው ቆይ 40 ብላል እስቲ 40 ቢሆን ቆይ እስቲ እናንተ ቆይ አንዴ 40 ቢሆን እንሞክር ሙከራ ነው ምን ችግር አለው ኑ ስንት አላችሁኝ 50 ሲቀነስ is equal ስንት አላችሁ 10 ተስማማና እዚህ ጋርስ 40 ቢሆን አሉኝ t is equal to ምን 40 50 ሲቀነስ t ቦታ ስንት 40 አዎ ይመጣል ማለት ነው አይመጣም አሁንም ይሄዳል t ቦታ 40 is equal to 10 ወደዛው ሰዱት 50 is equal to ስንት 50 ለ50 አክሰለሬሽኑ ስንት ነው ይሄደ ነው ዜሮ አይመጣም ሶ የግድ ምን ማተር ያደርጋል ማለት ነው ፍሪክሽን ቢኖረው ኖሮ ዜሮ ይመጣል እንሰራለን ዜሮ ይመጣል አይቀርም ጥያቄውን ያዙት እንሰራለን እሺ
እንሰራለን። ልክዳችሁ እችላለሁ እየቆየሁ ስመጣ እንዳልክዳችሁ አስታውሱኝ። እሺ እንሂድ በቃ እንሂድ። ችግር የለም አንድ ልስጣችሁ። ኤም 10 ነው። ኪሎግራም find the tension and acceleration ሁለቱም ኪሎግራም ነው። ሳይን እሺ ሳይን 37 እና ኮስ 53 እኩል ናቸው። አይ ቲንክ 0.6 አይደል? ኮስ 37 እና ሳይን 53 እኩል ናቸው 0.8 እሺ ይሄኛው ማለት እዚህ የሚወስድ ነው። ወደዚህ ዳይሬክሽን በዚህ በዋይ ዳይሬክሽን ወዴት ነው የሚሄደው? ቆይ ይሄ ወደታች እኮ ነይ እንስራ። ይሄ ወደዚያ ኤስ አይደለም። ይሄ ወደዚህ ሲመጣ ወደዚህ ነው። ወደዚህ አይደል እኮ ዞሮ ብትሰሩ የኔንም እኮ ይሄው አይደል? አዋ ይሄ ወዴት ይመጣል? ወደ ታች። ይሄ ወዴት ነው የሚለው? ወደ ላይ አይደል? እሺ ነይ ተለክላለሽ። ችግር የለም። ዋይ ዳይሬክሽን ማለት መብትሽ ነው። ችግር አይፈጥርብንም። እሺ ያው አሁን እቺን 37 እቺን 53 አድርገን አይደል? ይሄ 10 ነው። ይሄ ወደ ታች ይላል። ኤምጂ ሳይን ቴታ ቲ ያለው አይደል? እዚህ ጋር እሺ ይሄ ወደ ታች የሚል ከሆነ ወዴት ይላል? ወደ ላይ ቲ። ይሄንስ ኤምጂ ሳይን ቴታ አይደል? ይሄ ኤምጂ ኮስቴታ ወደ ታች ነው ምን ጊዜ። ይሄው እዚህ ጋር ወደ ታች ነው፣ እዚህ ጋር ወደ ታች ነው። ወደዚህ ደግሞ ኤፍኤን አለ። እሺ come on አብረን እንስራ። ኑ ግን አሁንም ይሄ ምንድነው? ውሸት ነው። እሺ ውሸት ነው። ቀጣይ ነው እውነት የምለው። አሁን እውነት ሊሆን ነው እኮ ውሸት ነው። ኑ አንዴ ኑ። እሺ ኑ እሺ ኑ ኤው ሁለቱም 10 ነው። አንግላቸው እኩል ቢሆን ኖሮ ምንም አይነት ሙቭመንት ባልኖረ ነበረ። ግን አንግሉ ያንዱ ትልቅ ነው 53 ነው፣ ያጋድላል። ለምሳሌ እንዲህ ሲያጋድልና እንዲህ ሲያጋድል እኩል አይደለም። እንደዚህ ሲያጋድል ላይወድቅ ይችላል። አሁን አጋድሏል ግን ላይወድቅ ይችላል። ተግባባን አይደል? እንዲህ ደግሞ ቢያጋድል ደግሞ ይወድቃል። ስለዚህ አንግሉ ትልቅ ነው ማለት አንግሉ ትልቅ ወደ ሆነው ሙቭ ያደርጋል። ግን ማሱም ማተር ያደርጋል። ማሳቸው ግን እኩል ስለሆነ ነው። ዝም ብላችሁ ብታዩት ይሄን ወደዚህ የሚጎተው ኤምጂ ሳይን ቴታ አለ። ይሄንም ወደዚህ የሚጎተው ኤምጂ ሳይን ቴታ አለ። ሁለቱን አወዳድሩ ከፈለጋችሁ። ኤምጂ ሳይን ቴታ ስታወዳድሩ ማሱ 10 ነው፣ ግራቪቲ 10 ነው። 10 ጊዜ 10 100 ሳይን ስንት 53 ሳይን 53 0.8 በመቶ ይባዛል። ይሄን ወደዚህ የሚጎተው 80 ነው። ይሄንንስ ማሱ 10 ጊዜ 10 100 ሳይን ስንት 37 100 ሳይን 37 0.6 ነው። በመቶ ብታባዙት 60 ነው። ይሄ 60 ነው፣ ይሄ 80 ነው። 80 ይበልጣል የሚጎተው። ስለዚህ ወደዚህ ይሄዳል ማለት ነው። ቆይ ይሄ ኤምጂ ሳይን ቴታ አለ። ወደዚህ ምን አለ? ወደዚህ ምን አለ? ኤምጂ ኮስ ቴታ። ወደዚህ ያው ኤፍ እና ኤምጂ ኮስ ቴታ አሁን አያስፈልጉንም። ቀጣይ አሁን ያስፈልጉናል። አሁን ግን አያስፈልጉንም። እሺ ይሄ ወደዚህ ኤምጂ ሳይን ቴታ አላችሁኝ፣ ወደዚህ ቴንሽን አላችሁኝ፣ ወደ ላይ ኤፍ እና አላችሁኝ፣ ወደዚህ ኤምጂ ኮስ ቴታ አላችሁኝ። ግን ዝም ብላችሁ ጥያቄውን ስታዩት ይሄ ወደዚህ ስለሆነ ትራቨል የሚያደርገው ይሄ ሁለቱ እኩል ናቸው። በቃ አሁን ላይ ፍሪክሽንለስ ስለሆነ እንስራ እስኪ። ሳሜሽን ኦፍ ፎርስ አት ኤክስ ኢኳል ቱ ማስ ታይምስ ለምን ኤክስ አር ኮ ቲቸር ዋይ ብለውስ መብት ነው። ለምን ኤም አትለው? ምንም ችግር የለብኝም። ማና ለዚህ ወደዚህ ይሄ ይበልጣላ፣ ወደዚህ ሄዳላ። ኤምጂ ሳይን ቴታ ሲቀነስማ ቴንሽን ኢዝ ኢኳል ቱ ማስ ታይምስ አክሴሌሬሽን። ማስ 10 ጊዜ 10 100 ሳይን 53 80 እና ሲቀነስ ኢዝ ኢኳል ቱ ማስ 10 ምን ኤ። እሺ ቆይ አንዴ ለካ እናንተ እዚህ ሆናችሁ ነው። 100 ሳይን 53 ሲቀነስ ኢዝ ኢኳል ቱ ማስ
10 ኤ ሳይን 50 0.8 በመቶ ይባዛ 80 ሲቀነስ ቲ ኢኳል ቱ 10 ኤ ከዚህ በላይ መሄድ አልችልም አቆማለሁ። አንተ ስንት ከበር አንተ ሰውዬ ኤ ወደ ላይ ቲ ያለው ኤ ወደዚህ ይመጣ እኮ ነው ወዴት ይላል? ወደ ላይ አይደለም። ኤ ወደዚህ ምን አለው? ወደ ላይ ወደዚህ ምን ኖሯል? ኤፍኤን ወደዚህስ ኤምጂ ኮስ ቴታ ዋይ ኤክስ አርክታችሁ ብስሩ ለዚህኛው ዋይ ኤክስ ይሄው እቺ ቲ ናት እቺ ኤምጂ ሳይን ቴታ ናት እቺስ ኤፍኤን ናት እቺስ ዳንዬ አሁን እንኳን እስኪ እንደው እፈር ይሄ ዋይ ብዬ በወስደው ምን ችግር አለው? ይሄ ዋይ ይመስለኛል ዝም ብዬ ሰው አይመስልም? ይመስላል። አሁን ይሄንን ኤክስ እያልን ነው ይሄን ዋይ ስንል ነበር ነው። አሁን ታዲያ ይሄን ዋይ ብሎ ምን ችግር መብት ነው ና በለው ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰሌሬሽን ይሄ ወደዚህ ይመጣ ከሆነ ወዴት ነው የሚለው? ወጋው ወዴት ነው የሚሄደው? ወደ ላይ አይደለም። ወደ ላይ ማለት ማን ነው ይበልጣው? ቲ ሲቀነስ ማ ኤምጂ ሳይን ቴታ ኢዝ ኢኳል ቱ ማስ ታይምስ አክሰሌሬሽን ቲ ማይነስ ማስ ስንት ነው? 10 10 ጊዜ 10 100 ሳይን 37 ኢዝ ኢኳል ቱ 10 ኤ እሺ ቲ ሲቀነስ 100 ሳይን 37 ማለት 60 ኢዝ ኢኳል ቱ 10 ኤ ኤም ሁለቱም አይታወቅም። ስለዚህ ሁለቱም ሳይመልቲኒየስ መስራት ይችላል። እንዴ ቆይ 80 ሲቀነስ ቲ ኢዝ ኢኳል ቱ 10 ኤ እዚህ ጋርስ ቲ ሲቀነስ 60 ኢዝ ኢኳል ቱ ስንት ኤ 10 ኤ እሺ እንደምረው እስኪ ቁልቁል ማይነስ ቲ ሲደመር ቲ 0 80 ሲደመር ኔጌቲቭ 60 አያ 10 ኤ ሲደመር 10 20 ኤ ለ20 አክሰለሬሽን ስንት ይመጣል ጎበዞች? 1 ሜትር ፐር ሰከንድ ስኩዌር። አክሰለሬሽኑ አንድ መጣ ማለት ቲን ለማወቅ ከሁለት አንዱ ምረጡ። ደስ ያላችሁ እናንተ ይሄኛውን ምረጥ። እሺ 80 ሲቀነስ ማ ቲ ኢዝ ኢኳል ቱ ስንት ኤ 10 ኤ 80 ሲቀነስ ቲ ኢዝ ኢኳል ቱ 10 ኤ ስንት ናት? 1 እቺን ወደዛ ብትወስዷት 80 ሲቀነስ ቲ ኢዝ ኢኳል ቱ 10 ጊዜ 1 10 እቺን ወደዚህ ብታመጣት 80 ሲቀነስ 10 እቺ ወደዛ ብትሄድ ቲ ስንት ይመጣል? ላይቭ ላይ ያላችሁ ልጆች ጎበዞች አንደኛ ምር ነይ ኢ Find the tension and acceleration. በቃችሁ በእግዚአብሔር እንዴ መሞቴ ነው። 4.9 6.6 እሺ እናንተ ነው ፍሪክሽን ይቀራል እኮ ግን ፍሪክሽን ቀላል ነው። በቃ ስለገባችሁ እና ኢኩሊብሪየም ይቀራል። ነይ በቃ ና አንተ አቁም ሲባል የምትጽፈው ነገር እኮ አለ። ቅድም አጽፍ ና ዙር አቁም ና ኑ ነይ። አሁን መቼም ጤነኛ ወደሚባለው ደረጃ ደርሰናል። ወዴት ነው የሚሄደው ነገር አይደለ? ወደዚህ አትሩኝም አይደለ? ወደዚህ ነው ሊሄድ የሚችለው። ኦኬ ወደዚህ ምን ይጎትቷል? ጌታ ሆይ ኑ በጌታ እሺ። እዚህ ጋር ምን አለች? ስንት ገመድ አለች? ጥያቄ ላይ ሁለት እቺን ቲ1 እንበላት። ቲ2 ብትሏት ምንም ችግር የለም። እሺ ችግር የለም። ይሄም ቲ1 ነው። ይሄ ቲ2 ይሆናል። ይሄ ቲ2 ይሆናል። ቆይ የዚህን ስሩ 420 ኪሎ ግራም ወደዚህ ምን ይጎትቷል? ማስ ታይምስ አክሰሌሬሽን ብሉና ኤምጂ ሳይን ቴታ ማይነስ ዋት ቲ1 ኢዝ ኢኳል ቱ ማስ ታይምስ ማስ 20 ግራቪቲ 10 ስንት ይመጣል? 200 ሳይን 60 ሲቀነስ ቲ1 ኢዝ ኢኳል ቱ ማስ 20 ኤ ሁለቱ ኮምባይን ሲሆን ኤ 200 ሳይን 60 0.86 ነው። በ200 ስታባዙት 172 ሲቀነስ ቲ1 ኢዝ ኢኳል ቱ 20 ኤ ከዚህ በላይ መሄድ አልችልም። ቆይ አቁሙት። ኢኩዌሽን 1 በሉት። እዚህ ጋር ነው። ይሄ ወደ ታች ምን ነው? ኤምጂ ወደ ላይስ ተያ እናቴ ነይ ያምሜ ነው እኮ ነይ ቲ1 ወደዚህስ ቲ2 ወደዚህስ ኤፍኤን ወደዚህስ። ስለዚህ ያው እዚህ ላይ እንቅስቃሴ አይኖርም። ይሄ ወደዚህ መሄድ ከሆነ ይሄ ወደዚህ ነው የሚሄደው። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰሌሬሽን ወደዚህ ይሄዳል ማለት ማን ነው የበለጠው? ቲ1 ማይነስ ዋት ኢዝ ኢኳል ቱ ዋት ቲ1 ማይነስ ቲ2 ማስ ስንት ነው? 5 ምን ከዚህ በላይ መሄድ አልችልም። እሺ
ይሄ ወደዚህ ሜር ከሆነ ይሄ ወዴት ይላል? ይሄን ወደ ታች የሚጎትላችሁ ማን ነው? እንደተለመደው ወደ ላይ ምን አለው? ይሄ ወደ ታች ምን አለው? ኤምጂ ኮስቴት አያከራክረንማ። ይሄው ወደዚህ ኤፍኤን ጎበዝ፣ እንደሱ ጮክ እያልሽ አበረታችኝ። ዳኒ በሉ። ወደዚህ ምን አላችሁ? እዚህ ላይ ቲቱ። ወደዚህስ ኤምጂ ሳይን ቴታ። ኦኬ ይሄ ወደ ታች የሚሄድ ከሆነ ይሄ ወደዚህ የሚሄድ ከሆነ ይሄ ወዴት ይላል? ወደ ላይ አይደለም? እዚህ ላይ ነው የሚሄደው። ኤክስ እንበለው ዋይን ብትዩ ምንም ችግር የለም። እሺ ውዶች አይዟችሁ። ኦኬ ወደ ላይ ሄዳል ማለት ማበልጧል ከሁለቱ። ቲቱ ሲቀነስ ማ ኢዝ ኢኳል ቱ ማን? ቲቱ ማይነስ ማስ ስንት ነው? 5 ጊዜ 10 50 ሲባዛ ሳይን ስንት? 30 ማስ 5a ቲቱ ሲቀነስ 25 ኢዝ ኢኳል ቱ ምን? 5a። ሌላ ኢኩዌሽን ስንት? 3። ይሄኛውስ ኢኩዌሽን ስንት? 2። ስለዚህ ቀላል ነው ሰብስቲት ማድረግ ማለት ነው። እናንተ እንደፈለጋችሁ ሰብስቲት ማድረግ ስላላችሁ ምንም ችግር የለም። እሺ ጎበዞች፣ ኦንላይን ጎበዝ እያዩዋችሁ ነው። እንደፈለጋችሁ ሰብስቲት ቲ1 እናወጣችሁ ከዚህ እዚህ ከታችሁ መብታችሁ ነው። እኔ ግን ምን ይቀለኛል? የለመድኩት ነው፣ ልምድ ነው። ከዚህ ውስጥ ቲ1 እናወጣለሁ 172 እላለሁ። እቺን ወደዚህ ላምጣ። ማይነስ ስንት? ኢዝ ኢኳል ቱ ምን? ቲ1። እሺ ከዚህ ውስጥ ቲቱን አውጡልኝ። ቲቱ ኢዝ ኢኳል ቱ ስንት አለ እዚህ? 5 ሲደመር እቺ ስንት? 25 ናው substitute equation 1 and equation 2 into substitute ማንና ማን? substitute equation 1 and what? equation 3 into what? equation 2 equation 2 ምንድን ነው የሚለው? t1 minus t2 ስንት ላይ ይለኛል? 5a t1 ማለት ማን ነው? 172 ሲቀነስ ማ 20a ሲቀነስ ቲቱስ 5a ሲደመር ማ 25። ማስተዋሉን ስጠኝ። ማስተዋሉ በምን እንደሚገኝ ነግራቸዋለሽ። እናትና አባትን በማክበር ነው። ማስተዋሉን ስጠኝ። ብራኬት ሾክ ገብቶ ትሾቃለ። አወቀው ማስተዋል ኢዝ ኢኳል ቱ ምን? 5a 172 ሲቀነስ 20a ሲቀነስ 5a ሲቀነስ ኢዝ ኢኳል ቱ ዋት? 5a 172 ሲቀነስ 25 147 ማይነስ 20 እና ማይነስ 5a ማይነስ 25a ኢዝ ኢኳል ቱ ስንት? a 5 እቺን ወደዛ ብትወስዱ 147 ኢዝ ኢኳል ቱ 5a ሲደመር 25a ስንት ይመጣል? 30a አንድ ሰዓቴ በልዳሪ ምን አስቸኮለ? ይኸው እነግርሃለሁ እያለች ነው። ለ30 ኤ ስንት ይመጣል? አጨብጭቡልኝ በእናታችሁ ስለደከመ። አክሰሌሬሽን ከተገኘ ቲ1 ይገኛል። መተካካት ነው፣ አይከብድም። በቃ ይኸው ከዚህ በላይ ምንም አይነት ጥያቄ የለም። አበቃ።